ወደሚቀጥለው ጥያቄያችን እንሄዳለን። ሃሎ ዲዝ ያ አዲሱ ሰላም ነው እንዴት ነህ? ሰላም ነው ወይ ወንድሜ? አለ እግዚአብሔር ይመስገን። ምን ልስማህ ወንድሜ? ኦኬ እኔ ምን ልስማህ? የምኖረው እዛ ኦኬ እኔ የምኖረው እዛ ሆላንድ ነው የምኖረው። ትንሽ አማርኛ ነገር አለ ኤርትራ ነው ሶ ችግር የለውም ወንድሜ። ኦኬ ከሆላንድ ላይ እኔ 8 ወር አድርገዋል። እኔ ሲስተር ማንቸስተር የምትኖረው ዩኬ የምትኖረው እህት አለችኝ። እኔ ወደ እሷ መሄድ ፈልጋል ግን ፈርተዋል። እዛም መምለስ ምናምን ብዙ ነገር ስላለ ፈራ ሶ እኔ እዛ ቁጭ ማለት ይሻላል ወይስ ወደ ሲስተር መሄድ ስለምፈልግ ነው። በጣም ብዙ ጊዜ አለ እኔ ወደ ሲስተር መሄድ ፈልጋለሁ። አመሰግናለሁ ስለጠየቀኝ ወንድሜ። ሆላንድ ቆይታ ምን ያህል ጊዜ አድርገሃል? እና ደግሞ ምን አይነት ወረቀት አለ? እኔ በቃ አይ ቲንክ 8 ወር አድርገዋል ግን ወረቀት ምናምን አልተሰጣም። የመጨረሻ መቀረ ኢንተርቪው አለ ላስት 16 ነው እድሜ። ያ 16 ነው እድሜ። ያ በአንደር ኤጅ ነው የሰጠኸው? አው አንደረኝ ነው ሪሊ ድማ 16 ነው እኔ። በጣም ነው የሚያሳዝነው ማለት ይኸውልህ በአንደር ኤጅ በትክክለኛው እድሜህ መስጠት መቻል አለብህ። በአንደር ኤጅ ከሆንክ ምንም የሚያሰጋህ ነገር የለም እኮ አንተ። ይኸውልህ መቼ ነው ወደ ሆላንድ የገባኸው? አይ ቲንክ 8 ወር አድርገዋል 9። አዎ እሺ፣ ቋንቋውን ተማርት፣ ወደ ትምህርት ዓለም ያስገቡሃል ራሳቸው። አይ ቲንክ ሞግዚት ይኖርሃል ብዬ አስባለሁ። ሞግዚቶችህ ይነግረሃል ምን ማድረግ እንዳለብህ እና ደግሞ ወደ ሲስተም ለመግባት ሞክር። አንተ አሁን በጣም ወጣት ነህ፣ በጣም ልጅ ነህ፣ ብዙ ነገሮችን ማድረግ የምትችል ልጅ ነህ። ገና ብሩህ የሆነ ተስፋ ያለህ ልጅ ነህ። አርፈህ ብትማር ጥሩ ነው። አንተ እህትህ ናፍቃህ ከሆነ የናፍቆት ጉዳይ አይደለም። ሄደ በአንድ ወር ናፍቆት ይጠፋል። ምን ልሰራ ነው እህት ጋር የምትሄደው? እዛው ተማር፣ እዛው በደንብ አድርገህ ተረጋጋ ነው የምልህ። ከዛ ወረቀት ታገኛለህ ወይ? ወረቀት ካላት እሷ ትመጣለች፣ ታያሃለች። እንደዛ ነው የምልህ። ይሻልሃል። ይሄንን ይኸውልህ ፍጻሜውን ሳታይ ሌላ እርምጃ እንዳትወስድ። ኦኬ እኔ በቃ እዛ እድሜ ራሱ ሰማኝ 18 ዓመት እስኪሞላህ ድረስ በዱብሊን ሕግ መሰረት አንተ ልትባረርም ምንም አይነት ችግር ሊደርስብህ አይችልም። መባረር አትችልም። ጉዳይ ኢቭን እንኳን ሪጀክት ቢሉህም መባረር አትችልም። ሲጀምር አንተው ራስህ ስለፈለክ ነው እንጂ ጥገኝነት መጠየቅ መብት አለመጠየቅ ትችል ነበረ። አንደር ኤጅ የሆናችሁ ሰዎች በአውሮፓ ውስጥ አንደር ኤጅ የሆናችሁ 15፣ 16፣ 17 የሆናችሁ ጥገኝነት አለመጠየቅ ትችላላችሁ። እዛ ዝም ብላችሁ ወደሚንከባከቧችሁ ቦታ ዩገንድ አምት ወይም የወጣቶች ቢሮ በመሄድ እዛ ያስተናግዷችኋል፣ ያሳድጓችኋል፣ ያስተምሯችኋል። ጥገኝነት በኋላ ለአቅመ አዳም ስትደርሱ መጠየቅ ትችላላችሁ። ገብቷል ወንድሜ? ያ የኔ እኮ ችግር የለም እዛ ሀገር ላይ ግን ሲኔ ከሄቴ ጋር ሲሆን በጣም አሪፍ ነበረ። ግን እድሜ አመኑን ሁሉ ነገር አሪፍ የሄደ ነው። ግን እኔ ከሄቴ ጋር ሲሆን በጣም አሪፍ ነበረ። እዛ ብዙ ነገር ትያያለ፣ ህፃን ስለሆነ ብዙ ነገር አለ። ግን ከሲስተር ጋር ሲትሆን አሪፍ ይለ ያስባል ማናቱ አለ በጣም ናፈካት። ጥሩ ነው። ይኸውልህ እኔ ምን መሰለህ መናገር ያለብኝ ያሳዝናል ሁኔታ ግን ጠንከር ብትል ጥሩ እየሄደልኝ ነው ብለኸኛል። ይሄድ ይቀጥል፣ ጥሩ ይሆናል። አይዞ ለጊዜው እሷ ትምጣና ትጎብኝ። እኔ እንደዛ ነው ብለህ ወንድሜ። ከዛ መሄድ እፈልጋለሁ ምናምን የምትል ከሆነ እንግዲህ ያንተ ህይወት ነው፣ ያንተ ምርጫ ነው። ተጠንቀቅ። ሌላ ስደት ጥሩ ነው ብዬ አላስብም። ግን ለማንኛውም ውሳኔው ያንተ ነው የሚሆነው ወንድሜ።
አው ያመሰግናል። እኔ ራሴ እንደወጥ ከአውሮፓ እንደወጣ ደግመ እንደ መግባት ስለሌለም ደስ ብሎ ነው ያንተ ይናገራል። ሶ እሺ እሺ ቴንክ ዩ በጣም ደረጀ ነው ቴንክ ያመሰግናለሁ። ዩ ቻው ቻው ወንድሜ ቻው ቻው ኦኬ ኦኬ ቴንክ ዩ። በጣም ጥሩ እየተከታተላችሁን ያላችሁ ውድ ወንድሞቻችን እህቶቻችን አሁንም ለቆይታችሁ በጣም እናመሰግናለን። አዳዲስ ሰዎች ካላችሁ አዳዲስ ሰዎች ለኛ ቤተሰብ ለአዲስ ቺክ ዩቲዩብ ቤተሰብ አዳዲስ ሰዎች የሆናችሁ ካላችሁ ፕሊዝ በዩቲዩባችን ከ200 በላይ መፍትሄ ተኮር የሆኑ ቪዲዮዎች ተሰርቷል። ለኢትዮጵያውያን በአማርኛ እንዲሁም ለኤርትራውያን በትግርኛ ተሰርቷል እና ፕሊዝ ጆይን አርጉን፣ ሰብስክራይብ አርጉን። ብዙ ነገር ትጠቀማላችሁ። ወይም እናንተን የማይመለከት ከሆነ ይመለከታችኋል ብላችሁ ለምታስቡ ዋቸው ሰዎች ማስተላለፍ ትችላላችሁ ማለት ነው። ቴንክ ዩ ስለ አብሮነታችሁ። እንደገና ወደሚቀጥለው ጥያቄያችን እንሄዳለን። ሄሎ ጎድ አይ ሄሎ ኦኬ ጎድ አይ ከሌለ ወደ ማሂ እንሄዳለን። ሀይ አዲስ እንዴት አመሸክ? እግዚአብሔር ይመስገን። ሰላም አመሸሽ ወይ? አማርኛ እኮ ብዙ አልችልም። በትግርኛ ላወራ ቤሳ ይቻላል። ሓራ እንታይ ደክ ሓተካ ደሌ ሳልሰይቲ ውላድ ኣላትኒ ሕጂ ቅድሚ ወርሒ ወሊደሲ ሕጂ ጊቦርሳክ ሰኩንደን ክነውፀላ እቲ ፎርም ኣብ ሕክምና ካለካ ምሽ ዝምላእ ኣሎ ንሱ መሊእና ሰዲና ኣሎ ማለት እዩ። አይደለም 1 2 3 4 5 ሚውት አድርጉልን። ትንሽዬ እየተረበሽን ነው። እህታችን ማሂ ቀጥይ። ካብኡ እቲ ፎርም መሊእ ምስ ሰደድኩ ኢሎምኒ ታሽሙ ኤርትራዊት ምዃንኪ ዝኾነ መረጋገፂ ናይ ኤርትራ ተሃሊክ ስለድና ኢሎምኒ ኣነ ከዓ ስለ ዘለኒ ነባርነት ናይ ዞባ ነይሩኒ ቅድሚ ሕጂ ኢንተርቪው ገብር ከለኹ ድሃብክዎ ኮፒ ነይሩኒ ሰይድ ኣሎ ሕጂ ምስ ሰደድኩሎም ዳርጋ 2 ወርሒ መልሲ ሃበትኒ ነራ ትማሊ ደው ኢለ ምስ ሓተትክዋ ኣብቲ ናትኪ ኢድኪ ዝሃብ ኩሉ ካምፒ ደው ኢልና ሓቲትና ምስ ኣረጋገፅና ተርሚን ክንሰደልኪና ኢልሃኒ ብኸመይ ከረጋግጡ ደልዮም ክፈልጥ ደልየ። በጣም ጥሩ ውድ እህታችን በትግርኛ ቋንቋ ነው የጠየቀችው። አማርኛ ትሰሚያለሽ? በአማርኛ መመለስ እችላለሁ? አዎ አማርኛ ሰማለሁ። ማውራት በጣም ጥሩ እህታችን ምንድን ነው የምትለው? እመጫት ናት። እንኳን ተገላገልሽ። በነገራችን ላይ በመጀመሪያ እንኳን 3ኛ ልጅ አሁን የወለደችውና እንኳን በሽልምት ወጣሽ። ኦኬ ሶ እና ምንድነው የምትለው? ይሄ ከጥገኝነት ሂደት ጋር የማይገናኝ ጥያቄ ነው። ቢሆንም ግን መመለስ ይቻላል። የልጇን የልደት ሰርተፍኬትን በሚመለከት ነው። እዚህ ሀገር እህቶቻችን ሲወልዱ በሆስፒታል ውስጥ ነው የሚሞላው። መሰረታዊ ሰነዶች ተሞልተው ወደ ሽታንደስአምት ወደ መዘጋጃ ቤት ይላካል። እዛ ነው የሚሞላው። እሷም ሞልታ የሚፈለገውን ነገር ሁሉ ሞልታ ልካለች። ሽታንደስአምት የልደት ሰርተፍኬት በሁለት መልኩ ይሰጣል። በነገራችን ላይ አንደኛው አሁን እህታችን ህጋዊ ባል ቢኖራትና ማንነቷን የገለጸች ከነበረ፣ በነገራችን ከማንነት ጋር የሚገናኝ ነው። ማንነቷን ፓስፖርት ሰጥታ ከነበረ ወይም ባለቤቷ ሰጥቶ ከነበረ ልጁ ትክክለኛው የልደት ሰርተፍኬት ገቡር ኡርኩንደ የተባለውን ያገኛል ማለት ነው። ይሄ ባልሆነበት ግን የሚሰጠው ገቡርት ሬጂስተር ነው። የልደት ልደት ላይ የተመዘገበችበት ሁኔታ ነው የሚሰጠው፣ ወረቀት ነው የሚሰጠው ማለት ነው። ሁለቱም ተመሳሳይ ነው። አሁን አንቺን እየጠየቁሽ ያሉት ለማንም ነው የሚጠይቁት፣ አንቺ ስፔሻል ስለሆንሽ አይደለም። የልደት ሰርተፍኬት ብለሽ ጠይቀሻቸው ነው። የልደት ሰርተፍኬት ዝም ብለን አንሰጥም። ማንነት ማረጋገጥ አለብን። ማነሽ ምንድነው ይሄ ቡንደስአምት ባንፍ ወይም
አውስላንደ በህርደ የሆነ ነገር ሰጥተሻል፣ ማንነትን የሚገልጽ ነገር ሰጥተሻል ወይ ብለው ጠይቀውሻል። አሁን ቼክ ሊያደርጉ ነው። በኢሜይል ይጽፉላችኋል። ያንችን ፋይል ውስጥ ወይም ይሄ ምንድነው ሰነድ ውስጥ ገብተው ሰጥታለች፣ ማንነት ገልጻለች፣ ፓስፖርት ሰጥታለች የሚለውን ነው። ፓስፖርት ነው የሚፈልጉት። የማንነት ይሄ ምንድነው የታጋይ ተጋዳሊ ወረቀት ወይም የምንድነው ታሴራ ምናምን የልደት ሰርተፍኬት አይደለም፣ አይሰራም እሱ። ማንነት የሚገለጸው በፓስፖርት ነው። ፓስፖርት አስቀምጠሻል ወይ? እኔ እንደሚገባኝ ከሆነ የገቡርት እርኩንደ የተወለደችበት ሰርቲፊኬት አይሰጥም። ያን እንደገባኝ ከሆነ የኤርትራ ፓስፖርት አልሰጠሽም። ስለዚህ ቼክ እያደረገች ነው፣ አረጋግጣ አይሰጥም ትልሻለች። የሚሰጡሽ ገቡርት ሬጂስተር ነው። ገብቶሻል ወይ ማይ? አዎ ገብቶኛል። እንደ ትልልቆቹ እህቶቿ ማለት ነው። አዎ። ይሄንን መቀየር ከፈለግሽ፣ ይሄን እንዲቀየርልሽ ትፈልጋለሽ፣ በጣም መፍትሄው ቀላል ነው። ታሴራ አለሽ፣ የኤርትራ ወረቀት አለሽ አይደለም? አዎ አለኝ። አለሽ። በቀጥታ ወደ በርሊን የኤርትራ ኤምባሲ ወይም ወደ ፍራንክፈርት ምንድን ይሄ የፍራንክፈርት የኤርትራ እንትን ቆንሱላ ጀነራል ኮንሱላት በመሄድ ስጫቸው። እሱን መከፈል ያለበት ነገር ይከፈል። ጥሩ በደንብ እያስተናገዱ ነው። በደንብ አሻሽለዋል። በነገራችን ላይ ለኤርትራውያን በደንብ አድርገው ነው የሚያስተናግዱት። ወረቀቶችን ስጪ፣ ፓስፖርትሽ ክፈይ፣ ከዛ ፓስፖርትሽን ታገኛለሽ። ያገኘሽ ማለት ከዛ ሽታንደስ አምት ያለ ጥርጥር ለልጆችሽ ለሷ አሁን ለተወለደችዋ ሶስተኛዋ አይደለም ለሶስት ልጆችሽ የገቡርት እኩንደ ይሰጣቸዋል። ኦኬ ተረዲዩኪ? አዎ ተረዲኒ። በጣም ጥሩ። አይ ሆፕ ጠቅሞሻል ብዬ አስባለሁ። መልካም ምሽት ይሁንልሽ። ቻው። አመሰግናለሁ። በጣም ጥሩ። ኦኬ ወደሚቀጥለው ጥያቄያችን ከመሄዳችን በፊት 156 ሰዎችን ያለው ፕሊዝ ሁላችሁም ዝም ብላችሁ እያዳመጣችሁ ያላችሁ ታፕታፕ አድርጉ። ለሚቀጥሉት 2 ደቂቃዎች ሁላችሁም እስቲ ታፕታፕ አድርጉ። እጃችሁንም ብታንቀሳቅሱ ጥሩ ነው። ታፕታፕ አድርጉ። ሁላችሁም ታፕታፕ አድርጉ። ኮፒ ሊንክ አድርጉ። ሌሎች ደግሞ ያው የምታውቋቸው ሰዎች ጆይን እንዲያደርጉን ማለት ነው። ታፕታፕ አድርጉ። ቁጥሩ በተወሰነ መልኩ ማደግ አለበት። ዛሬ በጣም ነው የቀነሰው። በነገራችን ላይ 163 ሰዎች እያየው ነው። ማደግ አለበት። ኦኬ ወደሚቀጥለው ጥያቄ እሄዳለሁ። ጎድ ኢዝ አለህ ወይ? ሀሎ አዲስ አለሁ። ሰላም ነሽ ወይ? እንዴት ነሽ? እግዚአብሔር ይመስገን። አመሰግናለሁ ስለተሰጠኸኝ። ደስ ብሎኛል። ምንም ችግር የለም። አሁን ያለብኝን ጥያቄ 2 ነው። የልጄ ጥገኝነት ጠየቁት ነበርኩና አብዛትስ ድራይ ዛትስ አይን ነው የምንሰጣ ብለው አውስፋይስ ላኩልኝና ኦነ ፓስ የሚል ደግሞ አውስፋይስ ላይ ተጻፏል። አሁን ብሉ ፓስ ይመጣታል ወላ? ኦኬ ያንቺ ጉዳይ መጀመሪያ ንገሪኝ። ምን አይነት ወረቀት ነው ያለሽ? የኔ ሪጀክት ነው፣ ፍርድ ቤት ላይ ነው ያለ። የባሌ ደግሞ እንትኑ አለው ብሉ ፓስ አለው። ብላው ፓስ አለው። ያንቺ ምን አይነት ፓስ አለው አንቺ? የኔ ፍርድ ቤት ላይ ነው ያለ። ገና እንትን አላለም። ኦኬ ህጋዊ ጋብቻ አላችሁ? አዎ አለን። እሺ ህጋዊ መዘጋጃ ቤት ማለት ነው እንደ ኤርትራ ውስጥ? አዎ አይደለም፣ አዲስ አበባ ውስጥ ነው የነበረና በጣም እሺ ጥሩ። አሁን የልጅሽ ጉዳይ የራይዝ አውስቫይስ ትራቭሊንግ ዶክመንት ለምን አይሰጥም ነው የምትይኝ? አዎ እንደዛ ነው። አብዛትስ ድራይ ዛትስ አይን ማለት ምን ማለት ነው? ኦኬ እሱን በደንብ አድርገን ለማየት እንሞክራለን። ምንም ችግር የለውም።
አብዛት አይንስ ማለት አብዛት ድራይ ነው። ያ ፓራግራፍ ፎንስ ባንሲክ አይደለ? አዎ 25 ንዑስ አንቀጽ 3 ዛትስ አይን ዛትስ አይንስ። ኦኬ እሱን በደንብ አድርገን እናየዋለን። ኖርማሊ ምንድነው ይሄ ማለት አብሺቡን ፈርቦት ማለት ነው። ህፃኗ ዲፖርት መደረግ አትችልም። በቃ ይሄው ነው ያለው። ዛት አይንስ ኖርማሊ ምንድን ነው የሚለው 25 ዛት አይንስ ያልሽ ዛት አይንስ einem Auslander soll ein Aufenthaltserlaubnis erteilt werden, wenn ein Abschiebungsverbot nach Paragraph 60 Absatz 5 oder 7 vorliegt. ይሄ ማለት ኖርማሊ ውሳኔው ላይ በፓራግራፍ 60 ንዑስ አንቀጽ 5 ወይም ንዑስ አንቀጽ 7 ከተሰጠ ወይም ባጭሩ አብሺቡን ፈርቦት ዲፖርት መደረግ አትችልም ነው። ዝቅተኛው እነኚህ ከጥገኝነት ለጥገኝነት ከሚሰጡ ወረቀቶች 4 ናቸው። የመጨረሻው ነው ይሄኛው። ግን ቢሆንም መኖር ይቻላል በዛ 1 ዓመት፣ ከዛ በኋላ እየቀጠለ ይሄዳል። ሊቀየር ግን ይችላል። የእናንተ ጉዳይ ሲቀየር የራይዛ አውስቫይስ ሊሰጣት ይችላል ወይ? በህጉ መሰረት አይሰጥም፣ መሰጠት አይችልም። በጠቅላላ አባታም ኒደርላሱን ገርላብነስ ባገኝስ መቀየር አይቻልም? ምንም አይቀየርም። ምንም አይቀየርም። ያውልሽ መስተካከል የሚችለው አባቷ ኒደርላሱን ገርላብነስ ደርሷል። በጣም ጎበዝ። በነገራችን ላይ እንትን ዜግነት ሲያመለክት ለልጆቹም አብሮ ማመልከት ይችላል። ኦኬ ተረዲቲ ገብቶሻል አለ ለአብረው ያመልክቱ። እሱ አሁን በቃ ኒደርላሱን ኤላብኒስ አለው። ግን ቆይ ኒደርላሱን ኤላብኒስ አለው እያለው ነው እሷ የተወለደችው ወይስ ሳያገኝ ነው የተወለደችው? ሳያገኝ ነው። ለዛ ነዋ። አንቺን ምን አስቸኮለሽ? ቆይ አግኝቶ ብትወልጂ ጥሩ ነበረ። ምክንያቱም ልጁ ዜጋ ነበር የሚሆነው። አዎ ገብቶኛል። እሱ ያ እናንተ አንዳንዴ ትቸኩላላችሁ። ምን ይደረግ እንግዲህ። ኧረ ዋናው ውላጅ ነው እንጂ ወረቀቱ ከሱ በኋላ ነው። እየቀለድኩ ነው። ለማንኛውም እየቀለድኩ ነው። የእግዚአብሔር ትልቅ ነው። እንኳን እንትን አለ፣ እንኳን ተወለደልሽ። ለማንኛውም ኦኬ። ስለዚህ ገብቶሻል ማለት ነው። ያንቺ ነገር መልካም ይሆናል። ያንቺ ጉዳይ በፍርድ ቤት ነው ያለው ብለሽኛል። ፍርድ ቤት ጥሩ ከወሰነ መልካም፣ ጥሩ ካልወሰነ ሪጀክት ካለሽ አንቺ ትልቅ እድል አለሽ፣ በልጆችሽ ታገኛለሽ። በልጆች የሚገኘው ፓራግራፍ 25 ንዑስ አንቀጽ 5 አብሽኒት 5 ላይ ያለው ምንድነው? ለአውስራይዘ ፍሊስት የሚሰጥ ወረቀት ነው። በምክንያት መውጣት ያለባቸው ሰዎች ለነሱ የሚሰጥ ወረቀት ምክንያት ሲኖር የሚያስቀር ምክንያት ሲኖር እንደ ከልጅ የበለጠ የሚያስቀር ምክንያት ምን አለ? የለን አይደለም። ስለዚህ በዛ ምክንያት አንቺ ወረቀት ታገኝቻለሽ፣ በዚህ በፍርድ ቤት ካልሆነ ማለት ነው። መልካም ምሽት ይሁንልሽ። ቻው ቻው። ሁለተኛ ጥያቄ አለብኝ። ኦኬ ቶሎ በይ። እኔ ከሶሻል ነው የሆነ የደገፍ የሚወስዶት እና ከአንድ ክራይስ ወደ አንድ ክራይስ ሄድኩትና ለሶስት ወር ከዛ ተመለሺ አይፈቀድም ሲሉኝ ተመለስኩት እና እዛ የነበርክ የሶስት ወር የወሰድክ ብር መምለስ አለብሽ አሉኝ። እሺ አልኩትና በየወሩ ውሰዱት አልኩት። እሺ አሉኝ። ከዛ ጨረሽኩ። አሁን ይሄ ነገር ከኬዜ ጋር ግንኙነት አሉት ወላ ምንም? የለውም፣ አይገናኝም። በነገራችን ላይ መሄድ አይፈቀድም። ኦኬ መሄድ ትችያለሽ፣ ግን መሄድ ትችያለሽ እኮ ወረቀት ሳይኖርሽ በምክንያት ነው የምትዞሪ። ዝም ብለሽ መዞር አትችይም። በምክንያት ነው የዞርኩት እኮ።
ያ ቢሆንም ግን ኤኒዌይስ እናንተ አሰራራቸው ውሰዱ። ይሄ ቀላል ነው፣ አሰራራቸው ነው። ግን አሁን ለተመለስሽው ስትመለሺ ለአውስላንድ በሄደ ጉዳዩን ማስረዳት እኮ ትችያለሽ። አንቺ አሁን ታዲያ በምን ልትኖሪ ነው? እሺ ክፈሉ፣ ግን ከዚህ ደግሞ ማግኘት አለብሽ። ያው ከዛ ማገለባበጥ ስለሚችሉ ብዬ ነው። ለማንኛውም ተመልሶልሻል ብዬ አስባለሁ። መልካም ምሽት ይሁንልሽ እህቴ። ከይዙ ጋር ምንም ግንኙነት የለውም? የለውም ምንም። ኦኬ፣ አመሰግናለሁ። መልካም ምሽት። መልካም ምሽት። ቻው ቻው። እሺ ቻው ቻው። ኦኬ ኦኬ። ሆት chocolate at this please I have been tapping for hours. I think moderator ያስገባሃል ብዬ አስባለሁኝ። ሞዴሬት የሚያደርግልኝ ሰው አለ፣ ያስገባሃል ብዬ አስባለሁ። ኦኬ ወደሚቀጥለው ጥያቄዎቻችን እንሄዳለን። እስኩ ሃሎ፣ ሰላም አዲስ። ሰላም ነው ወይ? እግዚአብሔር ይመስገን። እሺ ምን ልስማሽ እህቴ? እሺ እኔ ከዚህ ጀርመን ከመጣሁኝ 2 ዓመት ሆኖኛል እና የ1 ዓመት ልጅ አለችኝ፣ ሴት ልጅ ወልጃለሁ እና እስካሁን ድረስ ለእኔም ለሷም ምንም አይነት መልስ አልመጣም። ለእኔ የ6 ወር ወረቀት ገና እንደገባው ጀርመን እንደገባው ሲሰጡኝ ለ15 ወራት ኬዝሽ ተራዝሟል ምናምን ብለውኝ ነበርና 15 ወሩ አለቀ፣ ግን ምንም አይነት መልስ የለም። እኔ የገባሁት ቀጥታ ነው፣ ከአዲስ አበባ በፕሌን ነው የገባሁትና የሆነ የፖሊስ ወረቀት መጥቶብኝ ነበረ መጀመሪያ ላይ ለጥያቄ እንፈልግሻለን ምናምን ብለውኝ ነበረ። የሆነ መንገድ አጭበርብረሻል ምናምን ብለውኝ እና እሱን በጠበቃ ፋይሉ ተዘግቷል ቆየ። ግን አሁን ዝም አሉኝ። ለእኔም ለልጄ ምንም መልስ የለም። ለልጄ ኢንተርቪው መጥቶልኝ 3 ወሯ ላይ ሄጄ ኢንተርቪው አድርጌያለሁ፣ ግን ምንም መልስ አልሰጡንም እስካሁን ድረስ ዝም አሉና ትንሽ ፈራሁኝ። ኦኬ ቴንክ ዩ ስለ ጥያቄሽ። እንኳን ደስ አለሽ። ሴት ልጅ በዚህ ዘመን በጣም መታደል ነው። ወንድ ልጅም አመሰግናለሁ። መታደል ነው። ጥሩ ነው። ኦኬ ለማንኛውም አይ ቲንክ መጠበቅ ነው። ምንም ያስፈራ ነገር ያለ አይመስለኝም። የልጁን አባት ጉዳይ መጠየቅ ይቻላል? ይቻላል። አዎ እሱ አለው ወረቀትና። የት ነው ያለው? እዚሁ ነው? እዚሁ ነው ያለው። አዎ። ምን አይነት ወረቀት ነው ያለው? ቋሚ ወረቀት አለው፣ ግን ዜግነት ጠይቆ መልስ እየጠበቀ ነው እሱ እና ደግሞ ጠበቃ አልያዝኩኝም እኔ እና ከባንፍ ሪጀክት ተብለሻል ወይ? አልተባልኩም። ምንም አይነት መልስ ነው ያልመጣልኝ እስካሁን። ኦኬ እንትን ህጋዊ የሆነ ጋብቻ አላችሁ ወይ? ህጋዊ ጋብቻ የለንም። ኦኬ ማንነትሽን ገልጸሻል? ፓስፖርት ሰጥተሻቸዋል? እኔ ፓስፖርት አልሰጠሁኝም፣ ግን ሁሉ ማስረጃ አላቸው የእኔ ማለት ነው። ቀጥታ በኤምባሲ ነው የመጣሁት እኔ። ግን የልደት ወረቀት ሰጥቻቸዋለሁ፣ የልደት ሰርተፍኬት የእሷን ኢንተርቪው ሳረግ ጠይቀውኝ ሰጥቻቸዋለሁ አምጥቼ ማለት ነው። ኦሪጂናሉ ነው የሰጧቸው። ኦኬ በጣም ጥሩ። ኦኬ በቃ ገብቶኛል። ስመልስልሽ ማለት ነው ምን አለ መሰለሽ ሲላይ አካሄዱ ጠብቆ እየሄደ ነው። ምንም የሚያስፈራሽ የሚያሰጋሽ ነገር የለም። እንደዚህ አይነት መጓተት ሲኖር ላንቺ አድቫንቴጅ አለው። እድሎችን ይዞ ነው የሚመጣው። አሁን መጫት ነሽ፣ ልጅ አለ። ምን ስንተኛ ወር ነው ህፃኑ? 1 ዓመት ሆናት። 1 ዓመት ሆናት። ጥሩ። አሁን ከ1 ዓመት በኋላ ኪታ መግባት አለባት። አስመዝግቢያታለሁ። አሁን ኪታ ትግባና አንቺ እስካሁን አይ ቲንክ ቋንቋ እየተማርሽ ነው ብዬ አስባለሁ። ሲስተም ውስጥ መግባት መቻል አለብሽ። ቋንቋ ውስጥ መግባት አለብሽ። ከዚህ በፊት የተማርሽው ነገር ካለ ፕሊዝ እስካሁን አይ ሆፕ
እንትን ምንድነው እውቅና ለማሰጠት እንትን ብለሻል ብዬ አስመዝግበሽዋል ብዬ አስባለሁ። እውቅና መሰጠት አለበት። አለበለዚያ እዚሁ ቋንቋ ተምረሽ ወደ ሙያ ትምህርት ወደ አውስቢልዲንግ የምትገቢበት ሁኔታ ማመቻቸት አለብሽ። ምክንያቱም የራስሽን ህይወት ራስሽ መስራት አለብሽ። ምክንያቱም አንቺን ሊያስቀርሽ የሚችለው በነገራችን ላይ የጓደኛሽ አይደለም ሊያስቀርሽ አይችልም። ሊያስቀርሽ የሚችለው ልጅሽ ናት። ልጅሽ ደግሞ በአጋጣሚ በአንቺ ስለሆነ ስሟ ሁኔታዋ እንደዛ መሆን አልነበረበትም። ምናልባት ጓደኛሽ በዚህ ላይ ትንሽ አክቲቭ ሆኖ ነገሮችን እንትን ቢል ጥሩ ነበረ፣ ወይም አለበት ብዬ አስባለሁ፣ ወይም ሞክረዋል ብዬ አስባለሁ። በሱ ህፃኗ በሱ ማግኘት አለባት። ቋሚ መኖሪያ ፍቃድ ነበረው ከመወለዷ በፊት አይደለም? አዎ ነበረ። ስለዚህ ህፃኗ ለምን ጥገኝነት መጠየቅ ነበረባት? ህፃኗ ዜጋ መሆን ትችል ነበረ። ይህን መብቷን ታውቁ ነበር ወይ? የለኝም መረጃው። ስለዚህ አውሩ፣ እንደ ቤተሰብ ማውራት አለባችሁ። ዜግነት ማመልከት ትችል ነበረ። ምክንያቱም ቀድሞ ኒደርላንድሱን ኤላውብኔ ስላለው በቀጥታ ወደ ኒደርላንድሱን ኤላውብኔ የሚመለከትበት ቦታ ነው መሄድ የነበረበት። ጠይቆ መጀመሪያ በዚህ ሂደት ማለፍ አለባት ብለው መለሱት። እሺ ጥሩ። እንደዛ ከሆነ ሂደቱን ይጠብቅ፣ ግን ሄዶ ወደዛ መሄድ አለበት። እና ያንቺ ልጅቷ ግን በዚህም ሆነ በዛም ማግኘት መቻል አለባት። እና ሌላ ምን መሰለክ፣ ትንሽ የመጣሁበት መንገድ ትንሽ ከበድ ያለ ነው እና ያው ትረዳኛለህ ብዬ አስባለሁ። በኤምባሲ ገብቼ ነው፣ ግን ያው ፋውል አለው። ያን ግን ከሰውኝ መጨርሻለሁ በጠበቃ እና አሁን ሲቆይብኝ ከዛ ጋር የተያያዘ ነገር ደግሞ ይመጣብኝ ይሆን የሚል ፍርሃት ነው ያለኝ። ኤምባሲ ገብቼ እኔ አንዳንድ ነገሮች ግልጽ ካልሆኑልኝ አይገቡኝም። ሌላውም እንዲማርበት ንገሪን እስኪ ምንድን ነው? ማለት በቀጥታ ነው የመጣሁት፣ ግን በቀጥታ የትምህርት በህጋዊ ነው የመጣሁት፣ ግን ቀጥታ ትክክለኛ አይደለም፣ በተሰርቶ ነው። ኦኬ ጥሩ። ለማንኛውም እና በወንጀል ከሰዊ ነበረ። እሱም ጠበቃ ይዤ እሱን ጨርሻለሁኝ እና አሁን ከዛ ጋር የሚያያዝ ነገር ይኖረው ይሆን ብዬ ሰግቼ ነው ትንሽ። አዎ ያለሽ ኦልሬዲ እሱ ነገር ካለቀ በኋላ አንቺ ግን ኢንተርቪው አድርገሻለሁ? የጥገኝነት ኢንተርቪው አድርጌ ጨርሻለሁ። በመጣው በ3 ወሬ ነው የጨረስኩት፣ ኬዜን ሁላ ማለት ነው። ስለዚህ እንደዛ ከሆነ ሊገናኝ ይችላል። አይ ቲንክ እንደዚህ ከሆነ ጉዳዩን እንትን ሊሉት ይችላሉ። ግን ጥገኝነት ውስጥ ከተገባ በኋላ ይህንን ነገር ይተውታል። ይህን ነገር አንዴ የተዘጋ ከሆነ ይተውታል። ምንም አታስቡ። ዋናው አንቺ ወረቀት የሚያሰጥሽ ያንን እዛ ነገር ውጥንቅጥ ውስጥ ገብተሽ እንድትመጪ የሆነው እኮ እንደ መንገድ ነው የተጠቀምሽበት። እንደ መንገድ የተጠቀምሽበት ሁኔታ ነው። ግን አንቺ ዋናው መምጫሽ ምክንያት እዛ የተናዘዝሽው ነገር ነው። ምን አጋጥሞሽ ነው ኢትዮጵያ ውስጥ ምን ሆነሽ ነው የሚለውን እዛው አውርተሽዋል ብዙ ቪዞ። ስለዚህ እዛ ላይ ተመርኩዘው ነው ያንቺን ጉዳይ የሚያዩት። ያ የተከሰስሽበት ነገር ካለቀ ተዘግተዋል ማለት ነው። አንቺ ሞር በዚህ ነገር ላይ ብዙ ማሰብ አያስፈልግም። እኔ ሞር ጊዜውን ብትጠቀሚበት ለመቀየም፣ ምክንያቱም ሪጀክት ብትባይስ ልጅሽ ወረቀት ማግኘት አለባት አንቺ እንድትቀሪ። ምክንያቱም ምንም አይነት ግንኙነት አይኖርም። ህጋዊ ጋብቻ ስለሌለሽ ከባልሽ ወይ ጓደኛሽ ጋር እንትን የሚልሽ ነገር ያሳጣሻል። ስለዚህ ወረቀት ካገኘሽ ከዛ ማንነትሽን ገልጸሽ ቢያንስ እዚህ ወይም ዴንማርክ ሄዳችሁ ወይም የሆነ ቦታ ሄዳችሁ የጋብቻ እንትናችሁን መጨረስ ትችላላችሁ ማለት ነው።
ስለዚህ በጠበቃ ቢሆን የተሻለ ነው ይሄ ሂደት አይደል? አዎ፣ ግን አሁን ምንም አታርጊ። አሁን ይሄ ነገር እነሱ ውሳኔ እስኪመጣ ድረስ ጠበቃ አሁን መክፈል ማለት ገንዘብ ማውጣት ማለት ዝም ብለሽ ነው የምትከፊው። ውሳኔው ይምጣ፣ የእንትን ውሳኔ ጨርሶ ይምጣ። እኔም እንደዛ ብዬ ነበር። በጣም ሲዘገይ ፈርቼ ነው ጠበቃ ሊያዝ እንዴ ብዬ ነው። ኤኒዌይስ አይዞሽ፣ ምንም መያዝ አይኖርብሽም። ውሳኔ ይምጣ። የኔ ሀሳብ እንደዚህ ነው እና እግዚአብሔር እንግዲህ ይርዳሽ። መልካም ጊዜ ይሁንላችሁ። ቻው ቻው። እሺ፣ በጣም አመሰግናለሁ። ዌልካም። ቻው ቻው። ኦኬ፣ በጣም ጥሩ። ተወደዳችሁ የምትከታተሉን ሰዎች ጊዜያችን እየቀረበ ነው። በነገራችን ላይ የተወሰኑ አሁን ያሉት ሰዎችን በአስተናግጄ እኔም ማረፍ ይኖርብኛል። ስራ ነው መጥቼ እዚህ ድረስ ቁጭ ብዬ የማስተናግዳችሁ እና አይ ሆፕ ትረዳላችሁ ይህንን ብዬ አስባለሁ። ለዚህ ነው ይህንን ቻናል ማሳደግ አለብን። ኦኬ፣ ይህንን ማሳደግ ማለት ታፕታፕ ማድረግ ማለት ነው። ታፕታፕ ማድረግ፣ ሌላም ነገር ማድረግ፣ እንዲሁም ቤተሰብ መሆን፣ እነኚህ ነገሮች እኛን ያግዙናል ማለት ነው። በጣም ጥሩ። ኦኬ፣ አሎ፣ ጤና ይስጥልኝ ወንድሜ። ስም ስላልነበረው እኮ አልፈኝ ነው ብዬ እኮ ነው። የሆነ ነጥብ ነገር ነው። ኦኬ። ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። የስዊዝ ቪዲዮ ስዘራ አይቼ ነበር እና የስዊዝንም ሕግ ካወቅከው እስኪ አንድ ነገር እንድታማክሬ ነበር። እና እኔ አሁን እዚህ 3 ተኩል ይሆነኛል እዚህ ከመጣሁ እና ኤፍ የሚባሉን ወረቀት ሰጥቶኛል እና አሁን የተሻለ ወረቀት ለመንቀሳቀስ የሚሆነኝ ወረቀት ለመቀየር 5 ዓመት መቆየት አለብህ ብሎኛል እዚህ ማለት ነው። ሕጉ እንደዛ ነው ተጻፈው። እና እኔ አሁን ደግሞ አውስ ቢልዱንግ አድርጌ ጨርሻለሁ። አሁን በዚህ ዓመት ተመርቄያለሁ። ኦልሬዲ ጨርሻናል። እና ቀድሜ ብጠይቅ እችላለሁ ወይ የሚለው ነገር ነው። እና እሱንስ በጠበቃ ላድርገው ወይስ ብቻዬን ማድረግ እችላለሁ? ቆይ ኦልሬዲ ይሄ አይ ቲንክ ሁለተኛው ይመስለኛል ይሄ ኤፍ የሚባለው። ከዛ በፊት ሌላ በሌላ ፊደል የሚሰጥ የመኖሪያ ፍቃድ ነው አለ አይደለ? ለጥገኝነት ጠያቂዎች የሚሰጥ በሌላ ፊደል የሚሰጥ አለ። ኤፍ ደግሞ ሁለተኛው ነው አይደለም እንዴ? ሁለት ኤፍ አይነት አለ። ከዛ ደግሞ ኤን የሚባል ደግሞ አለ ተጠባባቂ። ኤን ተጠባባቂ ነው። ኦኬ። ስለዚህ ኤፍ ግን በአንተ ግንዛቤ ምን አይነት የመኖሪያ ፍቃድ ነው? መንቀሳቀስ አልችልም፣ ግን እዚሁ ሀገር የመቆየት ጊዜያዊ መብት ሰጥቶኛል ማለት ነው። በጣም ጥሩ። ስለዚህ እኔ ይኸውልህ እንዴት ነው ማየው መሰለህ፣ ይሄንን ከጀርመን ሕግ ጋር እጅግ የሚመሳሰል ነገር አለው። የሚያመሳስለው ምንድን ነው? በጊዜያዊ የመኖሪያ ፍቃድ የሚሰጣቸው ሰዎች ወይም በፊደል አይደለም፣ እዚህ ጊዜያዊ የመኖሪያ ፍቃድ አውፈንታል ገሽታቱም ይባላል እዚህ ሀገር ያለው። ከዛ ጋር የመቀራረብ ሁኔታ አለው። በዚህ የወረቀት ጊዜ አውፈንታል ገሽታቱ ያለው ሰው ከጀርመን መውጣት አይችልም። ግን ጀርመን ውስጥ እንደፈለገ መኖር ይችላል፣ መስራት ምናምን ይችላል። ግን መቀየር ይችላል፣ በተለያየ መቀየር ይችላል። ለምሳሌ ትምህርት አውስቢልዱንግ ማድረግ፣ እንደነዚህ አይነት ነገሮች ወደ በሌላ አቅጣጫ የሆነ ቋሚ የመኖሪያ ፍቃድ ሳይሆን እንደ ጊዜያዊ ሳይሆን እየታደሰ የሚሰጥ የመኖሪያ ፍቃድ መንቀሳቀሻ፣ ሌላ ሀገርም ደርሰ የምትመጣበት ወረቀት የምታገኝበት ሂደት ይኖራል ማለት ነው። ግን ብቸኛው እንደ ቆይታ ይወሰናል። ግን በአጭር ቆይታ ማግኘት የምትፈልግ ከሆነ ጉዳይ እንዲቀየር የምትፈልግ ከሆነ መደረግ ያለበት አውስ ቢልዱንግ። አንተ በጀርመን ሳይድ ነው ያለው ወይስ በፈረንሳይ ሳይድ? አዎ በጀርመን ነው። ስለዚህ አውስ ቢልዱንግ ኢስ ኡንበዲንግት መደረግ መቻል አለበት። አውስ ቢልዱንግ እያረኩኝ ነው ብለኸኛል? አዎ ጨርሻለሁ። አሁን ተመራቂ ነኝ በኦገስት ላይ። በጣም ጥሩ። ይኸውልህ አሁንም በተመሳሳይ ነው እየነገርኩ ያለሁት። የስዊዘርላንድ ሕግ
ሞር አሁን እየሰራሁት ነው። በነገራችን ላይ በትምህርት ደረጃ ነው። እመጣላችኋለሁ። እናንተንም ጉዳዩን መፍትሄ ተኮር የሆኑ እንትኖች መንገዶችን ለማስረዳት እሞክራለሁ። በዛ ሳይድ ያለውን ግን በዚህ ቢሆን አንተ ማለት ከዚህ ከጥገኝነት ወረቀት ትወጣና የባለሙያ ወረቀት ይሰጥሃል። በጀርመን ብትሆን ያ ማለት ፓራግራፍ 16 ኤ ቢ የሚባሉ አሉ። በዛ ነው የምታገኝ። እዛም በተመሳሳይ ሁኔታ ጉዳይህ ይቀየራል። ከኤፍ ቀጥሎ ያለው ምንድን ነው? ወይም ቢ ይባላል። ቢ ነው። ስለዚህ ቢ ማለት ይኸውልህ ዚሸር የሆነ የምትኖርበት የመኖሪያ ፍቃድ ነው። ስለዚህ እዚህ አሁን አንዴ አቢ የሚል ሰው ምንድን ነው የሚለው? ስዊዝ ላይ አውስቢልዱንግ እያረክ በደንብ እኔ የሆነ ነገር ጽፋለች ግን እያለህ ያቀሩትሃል ይላል። እኔ ብዙም አልገባኝ የመጨረሻ ቃል። ለማንኛውም ይቀይሩለታል አለችው። ይቀይሩለታል። በጣም ጥሩ። ስለዚህ እስቺ እህታችን ከሲዩዝ ናት። በነገራችን ላይ ሁሌ ነው የምትከታተለን። በጣም አመሰግናለሁ ለሀሳብሽ። እዚህ የሚከታተሉን ሰዎች በነገራችን ላይ በጣም በተለያየ ዘርፍ ውስጥ ያሉ ሰዎች ናቸው እና ቁጭ ብላችሁ እያዳመጣችሁን ስለሆነ በነገራችን ላይ በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። አንዳንዴ እንደዚህ አይነት ውስጥ ያላችሁ ሰዎች እንደውም መታችሁ አብረን መስራት እንችላለን። ኤኒዌይስ ስለዚህ ወንድሜ ያንተ ጉዳይ በጣም በጣም ዚሸር ነው። ስለዚህ መቀየር ይችላል ማለት ነው። አይ ቲንክ ማንነት የመቀየር ሁኔታ ውስጥ ካለህ አይ ሆፕ እንደነዚህ አይነት ነገሮች ይቀየራሉ ብዬ አስባለሁ። ምንም እንኳን ቢም ቢሰጥህ የተለያዩ አንዳንድ የማታረጋቸው መብቶች ሊኖሩ ይችላሉ፣ ገደቦች ሊኖሩ ይችላሉ እና ማንነትህን ጠብቀህ መሰጠት ያለበት ፐርሰናል ዶክመንት መሰጠት ቢኖርባቸው መልካም ነው እላለሁ ወንድሜ። አሁን እሱ ጋር ነው ችግሩ። ሁለተኛው ጥያቄ እሱ ነበር። እሱ ጋር ነው። ስለዚህ አንተ ምንድን ነህ? በኤርትራ ነው ማለት ነው? በኢትዮጵያ ነው። ኢትዮጵያ ነው። ስለዚህ ኢትዮጵያዊ ከሆንክ ከኢትዮጵያ ፓስፖርት ማምጣት አልቻልክም? እሱ ነው አሁን ችግሩ። የመጣሁበት ፓስፖርት ሌላ ነበር፣ እዚህ ስሰጥ ደግሞ ሌላ ነው እና አሁን ኢትዮጵያ አዲስ ፓስፖርት ለማውጣት ይቻላል ወይ? የድሮ እንዳለ ሆኖ አዲስ ደግሞ ሌላ አትችልም እንዴ? ፓስፖርት እኮ ማለት ምን ማለት መሰለህ? አሻራ እኮ ነው። በአንተ አሻራ ማንም ሌላ እሱ ጭራሽ አንተ እኮ ኦልሬዲ አይደንቲፋይድ ሆናል፣ ታውቀሃል እኮ ሌላ ነገር ማውቀት እዚህ አያውቁትም። ሜይ ቢ ኢንተርናሽናል ላይ ፓስፖርት ኢንተርናሽናል ስለሆነ ይታወቅ ይሆናል። ግን እዚህ ስመጣ በፓስፖርት አይደለም የመጣሁት። ፓስፖርቴንም አልሰጠኋቸውም። ያ ግን ይኸውልህ እዛ ኢትዮጵያ ግን ፓስፖርት ነበረ። አዎ አሻራ ሰጥተህ ነው። ስምህ ሁሉ ማንነት እዛ ተመዝግቧል። አሁን ይሄ ነኝ ግን ስሜን ቆይ ስምህን የአባትህ ስም የአያትህ ስም ነው የተቀየረው እንዴ? ሁሉ እሱ ትክክል ነው፣ አልተቀየረም። እድሜ ነው የተቀየረው። ምን ያህል ወረደ ወይስ ወጣ? ወረደ። እዚህ ስመጣ በቃ ለትምህርት ኦፖርቹኒቲ ምናምን የተሻለ ነው ምናምን ሲሉኝ መጀመሪያ ለሁሉንም ሰው ታምናለህ። ምን ያወረድከው? 3 ምናምን ዓመት ምንም በጣም አትጨነቅ። ፐርሰናሊ አትጨነቅ። በነገራችን ላይ የምትቀይረው የሀገርህን ኦሪጂናሉን አይደለም፣ አትቀይር። ይሄኛውን ቀይረው። ንገራቸው። ምክንያቶች ማቅረብ ትችላለህ። ለምሳሌ የጁሊያን ካላንደር እና የግሪጎሪያን ካላንደር ልዩነት አለው። ምናልባት ሳሰላው ትንሽ ተምታቶብኝ ነው እንደዚህ ስነግርህ፣ በጣም አዝናለሁ። እየተባበርኩ አይደለም፣ ግን ኦሪጂናሉን አትቀይረው እባክህን። እኔ ጡረታ መውጫ እድሜ ነው የሚይዛበው። ቀይረው። ትክክለኛ ነው መሆን ያለበት። እዚህ ይረዱሃል፣ በቃ ይረዱሃል። ፓስፖርትህን አውጣ፣ ስጣቸው። ገብቷል አይደለም?
ያ ትንሽ ሴፍቲ ስጋት የለውም። ሁሉ ትክክል ከሆነ እድሜ ብቻ ከሆነ ያን ያክል ሲሪየስ አይሆንም ብለን ኧረ እንዴ ለስንት ማዕት የሚትቀይር ባለበት አንተችኛውን ቀየር። ኧረ ምንም አልተቀየረም፣ ምንም አልተቀየረም። ይሄኛውን ነው የምትቀይ ያኛውን ኦሪጂናሉን ፓስፖርት እንዳለ ከነነፍሱ መምጣት አለበት። ንገራቸው ለነኝ ተሳስቼ ነው ምንም አይሉህም በቁጥር ምክንያት በሶስት ምክንያት እና ተመልሶልሃል ብዬ አስባለሁ። ወንድሜ መልካም ምሽት። በጣም እና በጠበቃ ላድርገው ሞር አሁን ጠበቃ ባስኬደው የተሻለ አያስፈልግም። ንገራቸው፣ በስነ ስርዓት ንገራቸው። አየህ ቅድም የነገርኩ ምክንያት ራሱ እንደ ምክንያት ሊሆን ይችላል። ምክንያቱም የተለያየ ካሌንደር ነው። ቅድም ያልኩ ሳለ አይደል ያው ሰው ብሎኝ ነው ፈርቼ ነው ምናምን በሚለው ማለት ነው። እንደፈለግ አንተ ባዋጣህ እኔ እንደ አንድ ምክንያት የሚሆነው ነገር ያለ አንተ የሚያዋጣህን ተናገር። ግን ራስህ አፕሮች አድርግ። ለዚህ ማይሆን ነገር ገንዘብ በማውጣት አስፈላጊ ነው ብዬ አላስብም። መልካም ምሽት። ዳናደርቻው በጣም አመሰግናለሁ። ቻው። ዌልካም። ኦኬ ሶሬሳ ጤና ይስጥልኝ ወንድሜ። ጤና ይስጥልን አዲስ፣ እንዴት ነህ? እንዴት ነህ? ሰላም ነው ወይ? ሁሉ ሰላም፣ እግዚአብሔር ይመስገን። በቅድሚያ ደከመኝ ሳትል ከስራ ደክሞ መጥተህ እንደዚህ ቁጭ ብለህ ወገኖችህ ለመርዳት የምታደርገው ነገር በጣም እግዚአብሔር ይስጥህ፣ ተባረክ እንላለን፣ እድሜ ይስጥህ። በጣም ብዙ ሰዎችን እየረዳ እንደሆነ እንደውም በዙሪያ ያሉ ጓደኞቼ ሁሉ በቃ እሱን አዳምጡ ትላቸዋለሁ እና ለብዙ ሰው ነው ሼር ማድረገው። አዲስ ቴንኪዩ ሰማይ ቴንኪዩ በጣም ለራሴ ጉዳይ ነው ዛሬ የገባሁት። አንድ ጥያቄ ልጠይቅህ በዚህ በፋሚሊ ናህሱ ጉዳይ 25 አብሳት አይንስ ነው ያለኝ 25 ቢ አብሳት አይንስ ነው ያለኝ እና ቤተሰቦቼ አዲስ አበባ ናቸው ያሉት። ሁሉም ነገር አሟልቻለሁ። ማምጣት እችላለሁ አልችልም? እሱ ትንሽ ግልጽ ብታደርግልኝ አዲስ። ከዚህ በፊት ቴንኪው ስለጠየከኝ ቴንኪው ስለ ኮምፕሊመንቱም። በነገራችን ላይ ይኸውልህ ይሄ ጥያቄ ከወራት በፊት እዚሁ ቤት ተጠይቆ ነበረ። በ25 ቢ ብዙ ነገሮች ትንሽ ገደብ አላቸው። በ25 ቢ ኔዘርላንድን ለማመልከት በ25 ቢ ቤተሰብ ማምጣት እንደዚህ ነገሮች ትንሽ ቻሌንጅ አላቸው። ወዲያውኑ እንደ ሌሎች በጥገኝነት የሚሰጡ ወረቀቶች አይደሉም። እንደ 25 አብሽኒት አይንስ አብሽኒት ስባይ ድራይ የሚባሉ ነገሮች አይደለም። በተወሰነ መልኩ የተወሰነ ጊዜ መጠበቅ ይኖርብሃል ማለት ነው። ጊዜ ለኒደርላሱ ዓመት መጠበቅ እንዳለብን ነግረውኛል። ለኒደርላሱም 5 ዓመት ግን ለፋሚሊም እንደዚሁ መጠበቅ አለብኝ ማለት ነው። 5 ዓመት ወይስ 5 ዓመት አይደለም? 5 ዓመት አይደለም፣ ተወሰነ ዓመት ኡምበሽቲምተ የሆነ ጊዜ መጠበቅ እንዳለበት ነው የነገሩኝ። ፐርሰናሊ እኔ ጠይቅ ያለው የሚመለከታቸው ሰዎች የሚመለከታቸው ጠበቆች በዚህ ዙሪያ አውስላንደሬሽት ስትራፈሬሽት አንቫልቶችን ጠይቅ ያለውኝ በዙሪያ የተወሰነ ዓመታት መጠበቅ አለባቸው። መጠበቅ አለበት። 2 ዓመት እኮ ሊሆነኝ ነው አሁን ወረቀቱ ከተቀበልኩኝ እና ደግሞ 2 ዓመት አልፎ ሊሆነው ነው እና ሁሉም ነገር አሁን እንትን ሊል ነው። ታዲያ ቤት በቂ ቤት ተከራይቻለሁ። በፍርስቴት የሆነ ስራ አለ 60 ወራት ሁሉም በቃ የሚባሉ ነገሮች ሁሉ ተሟልተዋል። 2 ዓመት ኦልሬዲ ሊሆነኝ ነው። ትንሽ ነው የቀረው። ይኸውልህ ማምጣት ይቻላል፣ ግን ተወሰነ ኡምበሽቲምተ የሆነ ሳይት ጊዜ መጠበቅ እንዳለበት ነው የሚያሳየው እንትኑ። አንተ ግን ኦልሬዲ 2 ዓመት ከቆየ በኋላ መታደስ አለበት። ፓራግራፍ 25 ቢ አብሽኒት አይንስ ኖርማሊ ለ2 ዓመት ነው የሚሰጥህ። ከዛ ለማደስ ስትሄድ ጠይቅ። አንደኛ ወይም ሁለተኛ እድሳቱ ላይ ነው መጠየቅ ያለበት። ግልጽ እንዲሆንልህ ግን አይ ቲንክ በአንደኛ አሁን መች ነው የሚወድቀው እንትኑ? አሁን በቅርብ 1 ወር ነው የቀረው። ግን ለማደስ ሲሄድ ፓስፖርቴ 1 ዓመት ብቻ ሲቀረው ከ1 ዓመት በታች ነው መሰለኝ ማደስ የምትችለው ኢትዮጵያና ሪጀክት አደረጉብኝ
አንድ አመት ከአንድ ወር ይቀረዋል ፓስፖርት ሊወድቅ። አለበለዚያ በፓስፖርትህ ልክ እንስትህ ወይ ደግሞ ለጊዜው አንድ ወር ጠብቀህ አድሰህ ስትመጣ የሁለት አመት ወይም ረዘም ላለ ጊዜ አድሰህ እንድሰጥህ እስከዛ ድረስ ፊክሲዮን ብሎ ፊክሲዮን ሰጡኝ። ያ ኦኬ ይኸውልህ መታደሱ አለመታደሱ አይደለም። መታደስ ካለበት ሁለቱም ይታደስ። ምክንያቱም ፓስፖርት ዞቪዞ መታደስ ይችላል። ልጆችህ ደግሞ እኔ የሚያሰጋኝ የልጆችህ ቶሎ ወደ 18 ዓመት እንዳይሄዱ። አንተ አሁን 18 ዓመቱ ነው። እድሜ ስንት ነው? እድሜያቸው ስንት ነው? ትልቁ እሱ ነው ስጋቴ። እንትን ነው ዱም ነው። በጣም እንትን ነው። በጣም ያሳዝናል። ግን አዎ ነገሮች ትንሽዬ እንትን ይላሉ። አሁን ብጀምረው ምናልባት ፕሮሰስ ላይ ያለ እዛ እድሜ ላይ ቢደርስ በዛው መቀጠል ይችላል። እስከ ስንት ነው ግን የሚቻለው? እስከ 18 ሲሞላ እንትን ነው አስቸጋሪ ነው የሚሆነው። እስከ 17 ያ ሚንደያሪሽ ነው፣ ባንተ ስር ነው የሚሆነው። ስለዚህ እንትን ማድረግ ትችላለህ፣ እንትን ማድረግ ትችላለህ ማለት ነው። ማምጣት ትችላለህ። ካደጉ ግን ራሳቸው ችለዋል ማለት ነው። ራሳቸው ችለዋል። ስለዚህ እዚህ እንደውም በጣም የሚገርመው የሆነ ሰው ልጆቹ 18 ሳይሞላቸው 18 ሆኖ ራሱ ነው የመጣው። ልጁ በሆነ መንገድ መጣና 18 ሞላው። እንደመጣ 18 ሞላው፣ እጁን ሰጠ ምናምን። ከዛ ኢንተርቪው አደረጉት። ይህ ሰው አልተዘጋጀም፣ ገና ልጅ ነው። ማይሆን ነገር አውርቶ ወዲያውኑ ሪጀክት ተባለ። አረ ልጄን እኮ እኔ አምጥቼ ነው ይላል ሰውዬ። እንዴ አምጥቼ ማለትን ለነሱ ስትነግራቸው በህጋዊ ያመጣው ነው፣ በሌላ መንገድ አምጥቼ አይባልም ለነሱ። እንደዛ ብሎ ሲከራከር ምንድነው የተፈጠረው? ኢንተርቪው ተደረገ። ምንም ውሃ የማይቆጠር ነገር ዝም ብሎ ነው ያወራው። ልጁ ምንም ልጅ ነው። በቃ ሪጀክት ተባለ። ወደ ፍርድ ቤት ተሄደ። ፍርድ ቤትም ሪጀክት ተባለ። እንደተባለ በሶስተኛ ሳምንት 4ኛ ሳምንት ላይ 20 ዓመቱ ነው። 20 ዓመት ይዘውት ሄዱ። በቃ ዲፖርት ተደረገ። 20 ዓመት ልጅ ገብቷል። ዲፖርት ተደረገ እና ወደ ኢትዮጵያ ማለት ነው። ስለዚህ በምንም ተአምር ልጅ አይሆንም ማለት 18 ዓመት የሞላው ልጅ ራሱን እየቻለ ነው ወይም ራሱን ችሏል ነው ብለው ስለሚያስቡ ነው። በዚህ ዙሪያ እኔ ምንም ይኸውልህ በ25 ወዲያውኑ አትችልም። ይሄ ግልጽ ነው። ግን አንዴ ስታድስ መጠየቅ ቢቻል ደስ ይለኛል። መጠየቅ ብትችል ደስ ይለኛል። በዚህ ዙሪያ ነገር በደንብ አድርጎ ማሰብና ማየት ያስፈልጋል ብዬ አስባለሁ። ምናልባት በጠበቃ በኩል ሊሳካ ይችላል። ምንድን ነው የሚፈይድልህ? ምን ሊያረግ? ምንም ለማስገደድ አይችልም። ምንም ማስገደድ አይችልም። አሁን በተወሰነ መልኩ እዚህ ለማየት እየሞከርኩ ነበረ ተጨማሪ ነገር፣ ግን ቶሎ ሊመጣልኝ አልቻለም። ወይም እንትን ማድረግ እንችላለን ወይም በውስጥ መስመር በዚህ ዙሪያ በደንብ አድርጌ እንትን ማለት እችላለሁ፣ ላስረዳህ እችላለሁ። አዎ በዛ መልኩ ባስተናግድ ይሻላል። እና ግን ኖርማሊ የመጀመሪያው አመታት እንደማይቻል ነው የሚገለጸው። ቴንክ ዩ ሶ ማች ስለ ጥያቄ። በቃ በውስጥ አወራለሁ። አዲስ በጣም ገርስትልኝ። መልካም አዲስ ጤና ይስጥልኝ። ሰላም ነው? ጤና ይስጥልኝ ወንድሜ። አይ ቲንክ ኤማን ነው ቀጥሎ ያለው። ኤማን አቤት። ሰላም፣ እንዴት አመሸህ አዲስ? እግዚአብሔር ይመስገን። ሰላም ነው ወይ? እንዴት ነሽ? ሰላም ነኝ አልሐምዱሊላህ። እኔ አንድ ጥያቄ አለኝ። ወረቀታችንን የምናሳድስ የነበረ 25/3 ነው የምናሳድስ የነበር፣ ሁለተኛው ወር ላይ ነበረ። ከዛ የስራ ቦታም ስለሚያስፈልግ ለ6 ወር ሰጡን፣ አውስፓይዝ ማለት ነው።
አሁን ላይ ምን ብላ ኢሜል ጻፈችልኝ? ኤርትራ ኤምባሲ ሄደሽ ራይዝ ፓስ አምጪ ብላ ጻፈችልኝ። አውስለንደር ቢሆርደ እና ግዴታ የአውስለንደር ቢሆር እንትን ኤርትራ ኤምባሲ ካልሄድኩኝ ወረቀት ሊታደስ አይችልም። ስንት ዓመት ቆይተሽ ነው እህቴ እዚህ ሀገር? አሁን 6ኛ ወር 10 ዓመት ይሆነናል። ኦኬ። ይኸውልሽ ምንድን ነው አሁን እያሏችሁ ያሉት መሰለሽ? እየተሰጠሽ ያለው የ6 ወር ወረቀት ፊክሲዮን አሁን ነው እስከሚታደስ ነው የ6 ወር የሰጡን እንጂ አለን አብሶሉት ፈርቢተን 25/3። ኦኬ ጥሩ። ራይዝ አውስዋይስ ሲጠየቁ ኖርማሊ ምንድነው ፓስ ከኤርትራ ኤምባሲ አምጡ ይባላል። ከኤርትራ ኤምባሲ ምንም ማምጣት የማትቺ ከሆነ ወይም አትቺም ካልቻልሽ ደግሞ አይ ቲንክ ጉዳዩን የሚስተካከልበት ጊዜ እየደረሰ ነው ማለት ነው። ወይም አለመቻልሽን እንደማትቺ ነገሪያቸውና ዝም ብላይ አርፈሽ መኖር ነው። አለበለዚያ የማይነካ ነገር ከተነካካ ጉዳዩን እንግዲህ ካልደፈረሰ አይጠራም እንደሚባለው በደንብ አድርጎ ለማጥራት ግን በጥንቃቄ ጉዳዩን ማድረግ ነው። መጀመሪያ ላይ ፓስፖርት ሰጠውን ነበር። ይሄ ራይዝ አውስፓይስ ሰጠውን ነበር። አዎ ገባኝ። አዎ ሰጠውን። ከሱ ጋር አብሮ አለቀና ላሳድሰው ልናሳድስ ስንሄድ የባለቤቴንም የልጆችንም አጠቃላይ ልናሳድስ ስንሄድ ራይዝ አውስፓይዙ አይታደስም፣ አውፍንታት ስቴቷ ብቻ ነው የምትታደስ ብለው እሷን ብቻ አድሰው ለ2 ዓመት ሰጡን። ደግሞም ለ2 ዓመት የ2 ዓመት እየታደሰ ነበረ። በአሁኑ ግን ምናለችን አንትራግን አድርገን ከዛ ወደ ኤርትራ ኤምባሲ እንድትሄዱ የሚል ኢሜል ደረሰን። ራይዝ አውስፓይዝ አምጡ ወደ ኤርትራ ኤምባሲ ሄዳችሁ የሚል ኢሜል ደረሰንና እንደሱ ከሆነ አይታደስም ወይ ብያት እዚህ ያለች የምታግዝ ሴትዮና ለእሷ ሳሳየት ኤርትራ ኤምባሲ ካልሄዳችሁ አውስፓይዛችሁ ሊታደስ አይችልም አለችኝ። አውስፓይሳችሁ ሳይሆን ራይዝ አውስፓይዝ ጭራሽ አይሰጣችሁም። ራይዝ አውስፓይዝን እኮ አይደለም አሁን እኛ ይሄ እና አውስፓይሱ ደግሞ ምናልባት አንዳንድ ቦታ ላይ አሁን እያደረጉ ያሉት አያድሱላችሁም፣ አይታደስም። ዝም ብለው 2 ጊዜ ይህንን የ6 ወር እንደገና ሊያድሱ እንደገና ራሱን የ6 ወር ደግሞ እንደገና ይሰጧቸዋል። የሚቀጥለው በፍርድ ቤት እኮ ግን ያኛውን ያገኘነው እኮ በፍርድ ቤት ተፈርዶልናል እኮ እንዴ። አሁን እኮ እየተነጠቅሽ እኮ አይደለም። ይሄ ሌላ አሰራር እኮ ነው። አሁን ማንነትሽን ግለጪ። 10 ዓመት ይኸው ሰላም ነበርሽ። አሁን ደግሞ እስቲ ማነሽ ለመሆኑ እስቲ ማንነትሽን ደግሞ እንወቅ አሉ ፈለጉ። አልረሱትም። ስለዚህ የሆነ ነገር ካላቀረብኩ ምንም ሊስተካከል አይችልም። እየነገርኩሽ ነው። ሰዓቱ ደርሷል። ምናልባት ጊዜው ነገሮችን አጠርቶ ለአንዴና ለመጨረሻ መጥራት ያለበትን ማጥራት የሚቻልበት ወይም መደረግ ያለበት ጊዜ ደርሷል ማለት ነው። ያ ማለት በዚህ ዙሪያ በደንብ ተደርጎ መታሰብ አለበት። ማንነት ቀላል አይደለም። የት ተወለድኩ ነው ያልሽው አንቺ? ኤርትራ። የት ቦታ ከተማ? ተሰነ። እሺ በስንት ዓመተ ምህረት በፈረንጆች? 94 በ94 ከተወለድሽ አንቺ ኤርትራ ነፃ ከወጣቸው በኋላ ነው የተወለድሽው። ቢሆንም ግን ከዛስ 94 ከዛስ ምን ያህል ጊዜ ቆየሽ ኤርትራ ውስጥ? ለ2 ዓመት ብቻ። በ2 ዓመትሽ ወዴት ሄድሽ? ወደ ሱዳን። ከዛስ በኋላ ሱዳን ሀገር ነው አደግሽ? አዎ። ታሪክሽ ውስጥ ኢትዮጵያ አለች ወይ? አላስገባሁትም። ኧረ በስመ አብ። ከኤርትራ ወደ ሱዳን አለቀ እና ሱዳን ኤምባሲ ነው መሄድ ያለብሽ አንቺ። ለማንኛውም ያውልሽ
ያው እኔ አንዳንዴ ይሄ አንዳንዴ እውነት እብደት ነው። ምን አይነት ነገር ነው? ቆይ አንዴ ለምንም የማይመች ትክክለኛ ነገር ነው እየነገርሽኝ ያለሽው። ለምሳሌ አረብኛ ትችያለሽ? አዎ አረብኛ እችላለሁ። ሱዳን ነው ያደግሽው? ኬዙ እንደዛ ነው እንጂ ሱዳን አዎ። አይደለሁም። እሺ፣ ጥሩ። እሺ፣ ይኸውልሽ አሁን እንደዚህ አይነት ነገሮች በጣም እንትን ናቸው፣ ለምንም የማያመቹ ናቸው። ቀስ ተብሎ ይሄ ነገር ወደ መስመር መምጣት ይችላል። ወደ መስመር መምጣት ማለት ምን ማለት ነው መሰለሽ? ጉዳዩን ቀስ ብሎ ትክክለኛው መናገር ማለት ነው። ዝም ብሎ ሄዶ ግልብጥ ብሎ በቃ እንደውም እኔ አይደለሁም ሱዳናዊ ነኝ ወይም ኢትዮጵያዊ ነኝ ማለት አይደለም። እንደዛ አይባልም፣ አይቻልምም። ወንጀል ነው ጭራሽ። ማንነት መግለጽ ፋልሽ አንጋበ ኢደንቲቴት ቶይሹንግ የሚባል ነገር አለ። አንዴ ይህን ጉዳይ በደንብ አድርገሽ ካሰብሽበት በኋላ በስትራፈሬሽት አንቫልት የሚባሉ አሉ። ጠበቆች ናቸው፣ ግን ሞር በዚህ በወንጀል ዙሪያ የሚሰሩ ናቸው። ይህንን ጉዳይ እንዴት አድርጎ ነው መስተካከል ያለበት የሚለውን በደንብ አድርገው ያውቁታል። በደንብ አድርገው ያማክሩሻል። በነገራችን ላይ ይሄ የአንቺ ጉዳይ ብቻ እንዳይመስልሽ፣ የብዙ ሰው ታሪክ ነው። ስለዚህ ለብዙ ሰው ነው እየተናገርኩ ያለሁት ማለት ነው ጉዳዩን። በእንደነዚህ አይነት ጠበቃ አማካኝነት ጉዳዩን ማስተካከል ይቻላል። ወይም በቀላሉ አውስላንደ በህደ ተርሚን በመያዝ እኔ ከኤርትራ ኤምባሲ ማምጣት አልችልም። ማንም የምወክለውም ሰው የለም ኤርትራ ውስጥ ማንም። ስለዚህ እኔ በሱዳን ኖርኩኝ። ሱዳን ደግሞ ምናልባት በኢትዮጵያ ኮሚኒቲ ሱዳን ውስጥ ነበርኩኝ። ኢትዮጵያን ያገኘሽ እንደሆነ እዛ። ስለዚህ የኢትዮጵያ ስነ ልቦና ኖሮሽ ያደግሽ ሰው ነሽ። ስለዚህ ምናልባት ከኢትዮጵያ የማንነት ወይም ፓስፖርት ጠይቀሽ ማምጣት ብትቺ ከሰጡሽ ትችያለሽ ወይ? ይሄንን ለዛህ በአርባይተሩ አውስላንደ በህደ ጉዳዩን የያዘው ሰው ይሄንን ማድረግ እችላለሁ ወይ? ምክንያቱም ከዚህ በምንም ተአምር ላገኝ አልችልም። ከዛም ቢሆን አምጪ ያሏቸው ሰዎች አሉ። እኔ ያሏቸውን ሰዎች ነው የምነግርሽ። ከዛም ቢሆን አምጪ፣ ከዛም ቢሆን አምጣ ተብሎ እኮ ያመጡ ሰዎች አሁን ጉዳያቸው የተስተካከለላቸው ኢትዮጵያውያን የሆኑ አሉ። ግን እንደዚህ ሲሉሽ እሺ ማለታችሁን በቃል ሳይሆን በወረቀት ጽፋችሁ ስጡኝ። በሽተት ይጎም ነው ለአንቺ ይሄ ዋስትናሽ ነው የሚሆነው። ስላላችሁኝ ነው ያመጣሁት። ካመጣሽ በኋላ ሌላ ነገር ካመጡ ባለቤቱ ደግሞ ኢትዮጵያ ነው የተወለድኩት ነው ያላቸው። እሺ ስለዚህ የእሱ እንደውም በጣም ጥሩ ነው። ኢትዮጵያ ተወልዶ እስከዛ እዛ ነው የኖረው ወይስ እሱ እንዳንቺ ወደ ሱዳን ተሰደደ? እሱ ከ12 ዓመት በኋላ ነው ወደ ሱዳን። ይሄ ሱዳን እኮ እንዴ! እኔ በጣም ነው የሚገርመው እኮ። ለማንኛውም ይሁን፣ ግን ጉዳዩ ቀስ ብሎ ወደ ትክክለኛው መስመር ማምጣት ይቻላል። ካልሆነ ቀስ ብሎ ነው ሳይቸኮል። አሁን ማሰብ ጀምሩ። ኦኬ፣ ምንም አልሆንሽም። አሁን ማሰብ ጀምሪ። ከዛ መስመሮችን ግን ቀስ ብለሽ መያዝ ያስፈልጋል። ምናልባት በዚህ ዙሪያ በደንብ አድርጎ ምክር የሚያስፈልግሽ ከሆነ በውስጥ መስመር ኮንታክት አድርጌ እኔ አማክርሻለሁ። እሺ እኔ እናት መልካም ምሽት። ቻው። አመሰግናለሁ። እሺ ቻው። እሺ ቻው። በጣም ጥሩ እየተከታተላችሁን ያላችሁ ውድ የአዲስ ጂኬ ቲዩብ ተከታታዮች፣ እኔና ባለቤቴ በጣም እናመሰግናለን ስለ ቆይታችሁ፣ ስለ አብሮነታችሁ። ወደሚቀጥለው ጠያቂያችን እንሄዳለን። እነኚህ ሁለት ሰዎችን ነው ማስተናገድ አቅም ያለኝ። ሌሎቻችሁን ይቅርታ ጠይቃለሁ። ከዚህ በላይ እኔ መቀጠል አልችልም።
ኦኬ ወደ አብዲ እንሄዳለን። አዲስ ሰላም ነው፣ እንዴት ነው? እንዴት ነህ ወንድሜ? ሰላም ነው ወይ? የምትሰራ ሁሉ ነገር በጣም አደንቃለሁ፣ አመሰግናለሁ። ብዙ ኢንፎርሜሽን ከአንተ እያገኘን ነው። እንግዲህ አማርኛ ከተሰባበርኩ ይቅርታ አድርግልኝ። ደስ የሚል አማርኛ ነው የምታወራው ወንድሜ። እኔ ያለ ወረቀት ፓራግራፍ 25 2 3 አልት ስባይ ነው 3 ዓመት አሳደሱኝ። አሁን ባለፈው ጊዜ ለልጄ አውስትራሊያ በሆርዴ ሄጄ የልጁ ማንነት የሚገልጽ ከኢትዮጵያ አንጣ ምናምን አሉኝ። እኔ ራሱ የለኝም ኬን ነው ማወጣ። እኔ እኮ 4 ጊዜ ሄጄ ለእናንተ ብሪፍ ሰጥቼ እንደገና በአካልም ሄጄ ሰጠሁት። 4 ጊዜ ሄጄ ኤምባሲ ማለት ነው። በሱ የሱ ችግር ሳይሆን የኛ የሲስተም ችግር ነው እና አግዙ ብሎ ወረቀት ሰጡኝ ከበርሊን። እሱን ድረስ በእኔ ምክንያት ማለት በኛ በመንግስት ሲስተም ነው እንጂ በዚህ ግለሰብ ጉዳይ ችግር አይደለም እና እርዱት ብሎ ደብዳቤ ጻፉት። ከዛ እሱን እጄ ሄድኩና ሰጣት። ቢሮ ያለች ሴቷ ይሄን ሁሉ ካረክማ እንዳጋጣሚ ከኢትዮጵያ ኡርኩንዲ አምጥቻለሁ ትውልድ የወርቀቱ ማለት ነው። እሱን አመጣው ሰጣሁት። ከዚህ የበለጠ ማንነት የለኝም ይሄ ነው። ፓስፖርት ደግሞ ላገኝ አልቻልኩም። 4 ጊዜ ተመላልሼ በዚህ ምክንያት 10 ቀን ስራ አቆምኩ አልኩና ነገርኳቸው። እዛ ውስጥ ያለች እየሰራች ያለ ሴቷ ይሄማ ከኔ በላይ ነው ብላ ሄጄ ለሼፍ ልንገረው ወይ ሼፉን ወደዚህ አንጣ አለች። እጂና አንቺ ሼፉን አልኩ። በቃ ማለት እስካሁን አልቻልኩም። አንቺ ከምትኔ ራሴ ላለው አንቺ አልኩና ሼፉ መጣ። ምንድነው ያንተ ችግር ተባል። እኔ 4 ጊዜ ኤምባሲ ላካችሁት ከ4 ጊዜም ይሄ ወረቀት ብቻ ነው እጄ የመጣው እንጂ ሌላ ነገር የለም። ምን ላድርጎ እስቲ ይሄን ነገር ለመጨረሻ ጊዜ የሆነ ነገር ስጡኝ አልኩ። በቃ እየሰራ ነው እዚህ ሀገር 10 ዓመት ሊሆን ነው። 6 ዓመት በኋላ ሰርቻለሁ። ሁሉም ነገር የራሴ ነች እየኖርኩ ነው። ልጆች አለ እዚህ 4 ልጆች አለ። በቃ የመጨረሻ ቻንስ ስጡኝ ምን ሊባል ምን ላድርግ ምናምን አልኩ። ያ ሼፍ መጥቶ በቃ አግዛለሁ አንተ የምትለውን ነገር ታደርጋለህ አለ። እሺ አልኩ። አንተ የምታደርገው ነገሮች አሁን ከዚህ በፊት ያለ ነገር በሙሉ አረክ። አሁን ግን ይሄን ኢንፎርሜሽን ዜና አለኝ ከዚህ ኢትዮጵያ ሄዶ መመለስ የፍሉክስ ቲኬት የአውሮፕላኑ ቲኬት ስንት እንደሆነ ወጪ የሚታወጣ ነገሮች ስንት እንደሆነ ኢንፎርሜሽን ዜና አለ። ኤምባሲ ደውዬ የሆነ ደብዳቤ ጻፉኝና ሰጡ። እንደገና ተርሚን ያላ ተርሚን ነው በተርሚን ነው የሚሉ ነገሮች አለ እዛ ላይ የተጻፈ ነገር። እዛ ኤምባሲ ደውዬ የሆነ ደብዳቤ እንዲጽፉ አናግራቸው እነሱም ያላ ተርሚን ነው በቃ ሄደ ማምጣት ብቻ ነው እንጂ ተርሚን የለም አሉኝ። እሱም በጽሁፍ አቀረብኩ። ኢትዮጵያ ደርሶ ማምጣት 1000 ምናምን ይፈጃል። ፓስፖርቱ 400 ብር ነው። ሰው ዞሮ ወደ 2000 ይጠጋል። እሱ የጠየቀኝ ነገር ጠይቄ በጽሁፍ አቀረብኩ። እንደጋጣሚ ሆኖ ያ ሼፍ የለም፣ ያ ሌላ ሰው ነው አለ። ይሄ እንዲህ ያለ ሰውዬ የለም፣ ግን አዲስ ነገር ነው አመጣች። እሷ ደግሞ በዶች አስተርጉምና አለች። ከኤምባሲ የተጻፈ ደብዳቤ እንግሊዘኛ ነበረ፣ ወደ ዶች አስተርጉምና አለች። እንዴት ነው ወደ ኢትዮጵያ የሚሄደው ብቻ ንገሩኝ አልኩ። ማለት ፓስፖርት ነው ወይ የሆነ ቢሻድ አለ ብዬ ስጠይቃቸው ለ6 ወር ፓስፖርት ይሰጣል ወይም ደግሞ ቢሻድ ጉንግ ይሰጣል ምናምን አሉ። ምን አለ ይስተማመኛል ማለት በወረቀት ያለ ፓስፖርት በዚህ ካርት ብቻ ሂጅ ማምጣት ይቻላል? አሳጋም። ኦኬ ቴንክ ዩ ስለ ጥያቄ በጣም ትንሽ ለካ ነው ተናል። ይኸውልህ አሁን ያንተ ጉዳይ በዚሁ በኢትዮጵያ ኤምባሲ በኩል መሳካት አይችልም። ሰነድ አልባ ስለሆንክ መስራት አይችሉም። ያለፉት 2 ዓመታት ማንንም እያስተናገዱ አይደለም። ስለዚህ የጠየቀው ነገር ትክክል ነው። ወደ ኢትዮጵያ እንድትሄድ እና እዛ ነገሮችን እንድጨርስ ነው። ኖርማሊ በተሰጠህ
የመኖሪያ ህግ መሰረት ወደ ሀገር ቤት መሄድ አትችልም አትችልም። ግን አውስናመቫይዘ እጅግ በጣም በተለየ መንገድ ወይም የሆነ ዓላማ ሲኖር ራሳቸው ፈቅደው ማለት ነው። በተለይ እንደዚህ አይነት ነገሮች አውስላንደ በህደ ሳይሆን ባንፍ መፍቀድ አለበት። ደርሰህ ስትመጣ ቪዳሩፍ እንዳይጻፍ። ስለዚህ የ6 ወር ወይም እንደ ሁኔታው የ1 ዓመት ራይዛ አውስቫይስ ይሰጥሃል። ራይዛ አውስቫይስን ይዘህ መሄድ ነው እንጂ በወረቀት አይቻልም ማለት ነው። በወረቀት መግባት አትችልም። አትችልም። ጠይቄ ከባድ ነው። በወረቀት ማለት ምን ማለት ነው? ወረቀት አሁን እንዳጋጣሚ ነው። ከዚህ ይሄድ ልጅ አለ በወረቀት ፓስፖርት ሳይሆን ወረቀት ሰጥቶ እሱ እንትን የለም ጥገኝነት አላገኘም። አስሙንግ ላይ ነበረ በወረቀት ሄዶ እነሱ የጻፉታሉ ከዚህ ብሻይድሉ ማለት ነው። ሄዶ እዛ የጀርመን ኤምባሲ አለ ኢትዮጵያ ኤምባሲም ጎራ ብሎ እነሱ ያሉት ነገር አድርጎ ተመልሶ በዛ ወረቀት የኢትዮጵያን ፓስፖርት ከወሰደ በኋላ በፓስፖርቱ ወደዚህ መጣ። እንደ ሰራተኛ ሆነው መጣ እንደገና። ገብቷል። እኔ አሁን እንደዛ አይደለም ሊኖራቸው ይችላል። ይኸውልህ እንደዚህ አይነት አሰራሮች ሊኖራቸው ይችላል። ራሳቸው የተለያየ አሰራር ሊኖራቸው ግን ቀላሉ የሚሆነው ይሄ ላንተ አሁን በ25 አብሽኒት አይንስ አብሽኒት ስቫይ ነው። አብሽኒት ስቫይ ኤስ አይንስ አልት ስቫይ። ኦኬ። ስለዚህ ይኸውልህ አንተ ኖርማሊ ራይዛ አውስቫይስ ሊሰጡህ ይችላሉ። እንደውም እንዴት እንደማይሰጥ ነው እንዴት እንዳልተሰጠህ ነው አሁን የሚገርመኝ። እንደውም ለልጆቹ ሰጡ፣ ግን ለእኔ አልሰጡኝም። ለልጆቹ መሰጠት እንደየቦታው ነው። አሁን ወደ በርሊን አካባቢ ብትመጣ ይሰጣሉ። ለሱብሲዲያሪ ሹትስ እንኳን ይሰጣል። እንደውም በጣም በሚገርም ሁኔታ ለአብሺቡን ፈርቦት እንኳን ለተሰጠው በ25/3 ለተሰጠው ሰው ይሰጧቸዋል። ምክንያት ሲጠይቋቸው ይሰጧቸዋል። ስለዚህ ይሄንን ነው ምልህ ወንድም፣ ይሄ በጣም አስፈላጊ ነው። ብትችል ራይዛ አውስቫይስ ይስጡህና ራይዛ አውስቫይስና አውስቫይስን ሁለቱን ይዘክ ደርሰ ሄደ ይሄን ጣጣህን እዛ መጨረስ አለባት። በነገራችን ላይ ኦኬ የኤርትራ ወረቀት ኤርትራ ወረቀት ያላችሁ ሰዎች አንተን አይደለም ይሄ ነገር ለሁሉም እየመጣ ነው። እንትናቸውን ምንድነው ራይዛ አውስቫይሳቸውን እየነጠቁ ወደ ኤርትራ ኤምባሲ ሄድና አምጣ የሚባል ነገር እየበዛ ስለሆነ ተጠንቀቁ። በተቻለ መጠን ወደ ኢትዮጵያ ጎራ ስትሉ ማምጣት ያለባችሁን እወቁ። ቶሎ ማምጣት እንዳለባችሁ ማወቅ አለባችሁ። ኤኒታይም ምንም ነገር ሊቀየር ስለሚችል ማለት ነው ወገኖች። አዲስ ይቅርታ፣ በብሻይድ ጎንግ ማለት አይቻልም ማለት ነው። ያለ ፓስፖርት አይቻልም። ኦኬ አይቻልም። ኦኬ ይሄኛው ስንተኛ ደረጃ እንደሆነች ልትነግር ትችላለህ? አብስቫይደ ይሄ ያለኝ ማለት ነው ደረጃ አለ ሁሉ ያንተ ይኸውልህ 25 አብሽኒት ምንድን ነው ራይዛ አውት ቫተኮስ ያንተ ፓራግራፉን ስፓንሲሽ አብሽኒት 2 ነው አይደለ? 2 አሁን እዚህ ላይ ምንድነው 2 ከዛስ 3 ነው ያለው ወይስ ሌላ 2 አለ? ኤስ አይንስ በጣም ጥሩ። ያውልህ እዚህ ላይ ምን ነው የሚለው? einem Ausländer ist eine Aufenthaltserlaubnis zu erteilen, wenn das Bundes für Migrations- und Flüchtlinge die Flüchtlingseigenschaft im Sinne des Paragraph 3 Absatz 1 der Asylgesetz oder subsidiäre Schutz im Sinne des Paragraph ብዙ ነገሮች አሉበት። ግን ምንድነው የሚለው ዋናው የአንድ ሰው አንድ አውስላንደር የመኖሪያ ፍቃድ ማግኘት አለበት። ምክንያቱም ይላል በባንፍ አማካይነት የጥገኝነት
ጥገኝነት የተሰጠው እንደሆነ በአዙል ገዘት 3 ወይም 4 አማካይነት ያንተ ደግሞ ዛት አይንስ ነው አይደለ? ስለዚህ ዛት አይንስ ከሆነ ደን ፍሉሽሊንግ አይገንሻፍት ነው። ፍሉሽሊንግ አይገንሻፍት ማለት ጥገኝነቱ ተሰጥቷል ኦልሬዲ። ያንን ተሰጥቶ ይሄ ራይዝ አውስቫይስ መከልከል በጣም ነው የሚገርመው። ለማንኛውም ኦኬ፣ በጣም አመሰግናለሁ። በውስጥ ለማናገር ደግሞ ያንተ ስልክ ላገኝ አልቻልኩም። ባለፈው ጊዜ ነበር እሰጣለሁ። ውጭ በውስጥ እንትን አሁንም ጻፍልኝና እሰጣቸዋለሁ ወገኖች። ብዙ ስራ ስለተደራረበብኝ ነው እንትን አለመስጠት ያልቻልኩት ማለት ነው። ኦኬ፣ በጣም ሶ ማች ጋቶ አብዲ። በጣም ጥሩ። ወደ መጨረሻው ጥያቄያችን ነው የምንሄደው። እንግዲህ ወገኖች ስለ አብሮነታችሁ አሁንም እናመሰግናለን። ሀሎ፣ ጤና ይስጥልኝ። ሰላም አዲስ፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን። ስላስገባኸኝ አመሰግናለሁ በጣም። ምንም ችግር የለም። ብዙ እየጻፍሽ ነበረ አይቻለሁኝ። አዎ። እስቲ ይቅርታ ስለረበሽኩኝ፣ በጣም መጠየቅ ስለፈለግኩኝ ነው። እንግዲህ በመሀል በትግርኛ እንትን እላለሁ። ትግርኛ ጠቀማለሁ። ይቻላል አይደል? ኦኬ፣ ይቻላል። የኔ ኬዝ ትንሽ ለየት ይላል። ሲጀመር እኔ ኤርትራዊ ነኝ። 21 ዓመቴ ነው። ያለሁበት ሀገር ኖርዌይ ነው። ደግሞ የመጣሁበት መንገድ ደግሞ በሌጋል ነው which means በምንድነው ይሄ ሸንገን ቪዛ። አመጣጤ ደግሞ ምንድነው ጣሊያን ገብቼ ነበረ ግዴታ እዛ ከአቱ ስለዝነበረኒ ከዛ ጣሊያን ከመግባቴ በፊት ደግሞ እዛ ፕሮሰስ የተደረገልኝ ሀገር አፍሪካ ሀገር ደግሞ እዛ በቃ 10 ጣቶቼ ምንድነው አሻራ ወስደውብኛል። ጣሊያን ስገባም የት ሀገር ነው? ይሄ የአፍሪካ ሀገር ያልኩ ኬንያ። እሺ። ጣሊያን ስገባ ደግሞ ይሄ አንዱን እጄ የፖሊስ ይሁን የምን ይሁን አላቅም ከእንደገና አሻራ ተወሰደብኝ። ይሄ ጉርድ ፎቶ ደግሞ ወሰዱ። ጠይቃቸው ደግሞ አንድ ሰው ለመጀመሪያ ጊዜ ሲመጣ እንደዚህ ነው የምናደርገው ነው ያሉኝ፣ እዛ ጣሊያን ማለት ነው። ከዛ ደግሞ እዛ ጣሊያን ለመቅረት እንትን ፕላን ስላልነበረኝ ወደዚህ ቀጠልኩኝ ማለት ነው፣ ወደ ኖርዌይ። አሁን ሀሳቤ ምንድነው እዚህ እጅ ለመስጠት ነበረ እና ወዲያውኑ መስጠት የለብሽም ስላለኝ ሰው እዚህ 6 ወር ለመቆየት እንትን አልኩኝ። እዚህም እዛም እያልኩኝ ይሄ 6 ወሩ እያሳለፍኩኝ ይገኛለሁ እና ትንሽ ከኔ የሚጠበቅብኝ ነገር ይሄ ታሴራም በለው ነባርነትም በለው ይሄ ሀገራዊ አገልግሎት እንደሄድኩኝም ምንድነው ይሄ ፎቶም በለው ካምፓስም ገብቼ ነበረ። ትራንስክሪፕት አለኝ። ኤርትራዊ እንደሆንኩኝ በደንብ የሚያሳይ ብዙ እንትን አለኝ እና እጂ ያጨንቀው እንዘለው በቃ ካባይ ዝጽበው ነገር አለኒ ላይ ያሐስብ ግን በቃ አንታየውም ከገብሩኒ ምክንያቱም አሻራ ስላለኝ በቃ ይገኛል ደሞ አለኝ ደሞ ይሄ አሻራውና ወይ እንታይ ከገብር ከእድሜ ማቋያ 21 ዓመት ስለሆነ የሆነ ክብደት ፈጠረብኝና ጭንቅላቴ ውስጥ እንታይ ከሆን እንትን ካለ እና የምታማክረኝ ነገር ካለ እኔ ማለት ያለብኝ ነገር። አመሰግናለሁ። በጣም ጥሩ ቴንክ ዩ ስለ ጥያቄሽ። በጣም ጥሩ ጥያቄ ነው። በተለይ ትንሽ ኢንፎርሜሽን ስላለሽ ነው እኮ አንቺ ትንሽ ቆይተሽ ያለሽው 6 ወር መቆየት አለበት ምናምን የሚባለው ነገር ሰምተሻል። ከዛ ነው ብዙ መረጃዎች ያሉሽ ነው የምትመስይው። ግን በግልጽ ስነግርሽ ማለት ነው በመጀመሪያ ጥያቄ በየትኛው ወደ ጣሊያን ስትመጪ በሸንጀን ነው የመጣሽው? የየትኛው አውሮፓዊት ሀገር ናት ሸንጀን የሰጠችሽ? ጣሊያን። በየኬንያ የጣሊያን ኤምባሲ ማለት ነው። አዎ። ስለዚህ አንቺ ያንቺ ምንድነው አሻራ ኦልሬዲ በኦይሮዳክ ውስጥ አለ፣ በቪስ ውስጥ አለ፣ ይታያል። በመላው አውሮፓ ከ5 እስከ 10 ዓመት በሚባል ደረጃ
ሴቭ ይሆናል። ስለዚህም ከዛ አታመልጪም። በግልጹ አሻራ ምንድነው ጣሊያን ስገቢ ፎቶ ወሰዱ ምን ወሰዱ it doesn't matter። አንቺ ኦልሬዲ ሰተሻቸዋል። መረጃዎችሽ ሁሉ ግልጽ ናቸው። ስለዚህ ምንም የሚያስዋሽሽ ነገር የለም ማለት ነው። አሻራ ስታረጊ ቶሎ ይወጣል። ምናልባት ላንቺ አድቫንቴጅ የሚሆንሽ ምንድነው ኤርትራዊት መሆንሽ። ኤርትራውያን ጥሩ የመቀበል አድቫንቴጅ አላቸው አውሮፓ ውስጥ ወይም መላው ዓለም ውስጥ፣ ምክንያቱም ካላቸው የፖለቲካል ሁኔታ በሀገራቸው ላይ ማለት ነው። ይሄ ግልጽ ነው። ስለዚህ ምንም በዛ እርግጠኛ ነኝ ብዙ ችግር እንትን አይደርስም ብዬ አስባለሁ። ግን በሂደት አንጻር ደግሞ በትክክለኛ በህጋዊ መጣች ሰው ነሽ። አሁን እዚህ ሰው ጥገኝነት ሲጠይቅ ሁለት መሰረታዊ ጥያቄዎች አሉ። የትም አገር ኖርዌይ፣ ቤን፣ ስዊድን፣ ጀርመን ኤጋል የትም ይሁን ሁለት ጥያቄዎች። ከኤርትራ ለምንድን ነው የወጣሽው? ከኬንያ አይደለም። ኦኬ አሁን መመለስ አይኖርብሽ፣ ለራስሽ ነው። ሁለተኛ ደግሞ ወደ ኤርትራ ዲፖርት ከተደረግሽ ምንድን ነው የሚደርስብሽ? እኔ ሁለቱ መዘጋጀት ያስፈልጋል፣ መዘጋጀት አለብሽ። ምናልባት በዚህ ዙሪያ የምክር አገልግሎት መውሰድ ከፈለግሽ በውስጥ መስመር ኮንታክት ታርጊን ትችያለሽ። ግን ልቀጥል። ለማንኛውም አንቺ አሁን አሻራ ስላለሽ የትም ሀገር እጅሽን ብትሰጪ፣ በነገራችን ላይ ቶሎ ይሻላል። ምክንያቱም ጁን 12 አዲስ የአሳይለም ሲስተም ይዘረጋል በመላው አውሮፓ። ተመሳሳይ ነው የሚሆነው በሁሉም ሀገር። በህጋዊ ለሚመጡ ሰዎች የመጀመሪያ ሀገር ያቺ ኃላፊነት የምትወስደው አገር መውሰድ አለባት። ስለዚህ ስክሪኒንግ የሚባል ነገር አለ። ስክሪን ትደረጋለች። ቶሎ አሁን መስጠት ቢኖርብሽ ይሻላል። ከዛ እነሱ ፕሮሰስ ያድርጉት። ይሄ 6 ወር የ6 ወሩ ምንም እኮ ይኸውልሽ 6 ወር መቆየት ትችያለሽ። ኢትስ ኦኬ። ቆይተሽ ግን አዲስ ህግ እኮ መጣ እያልኩሽ ነው። ጁን 12 ላይ መች ነው 6 ወር የሚሞላው? የሚሞላኝ ጁላይ 24 በፈረንጅ ማለት ነው። ቱ ሌት ልግባ። እኔ ፐርሰናሊ ምንሽ ጁን 12 አዲስ አሰራር ይዘረጋል። አንድ አይነት ሲስተም ኦኬ። ሁሉም ደግሞ አብረው ነው የሚሰሩት። ሁሉም እየተናበቡ ነው። ሲስተሙ እዚህ የምታወሪው ታሪክ ጣሊያን ታየዋለች። ጣሊያን መታየት ይችላል። ኦኬ። እና ማምለጥ አይቻልም። ጉዳዩን በጣም ሲሪየስ ስለሆነ ጉዳዩ በደንብ እንትን ብታስቢበት ጥሩ ነው። 6 ወር ልቆይ ካልሽ ደን ለዛ ችግር ተጋላጭ ትሆኛለሽ። አሁን እንትን የምትይ ከሆነ እጅሽን እኮ ሰጫ ችግር የለም፣ ቤት ሰጡሻል፣ ሁሉም ነገር ግን ጣሊያን ግን ትጠየቃለሽ። በነገራችን ላይ ላለፉት ኦልሞስት 2 ዓመታት ጣሊያን በዱብሊን ህግ መሰረት ዲፖርት ወደ እሷ አገር ዲፖርት የሚደረጉትን አልቀበልም እያለች ነበረ። በጣም ላንቺ አድቫንቴጅ ይሆን ነበረ። አይቀበሉማ። ካልተቀበሉ ኖርዌይ ሙሉ ለሙሉ ኃላፊነቱን ትወስዳለች ማለት ነው። አንቺ እኮ 21 ስለሆንሽ ነው እንጂ ትንሽ ወጣት ብትሆኚ ኖሮ ወይም መቀነስ አይለብሽም፣ እንዳትቀንሽ እድሜ። አንደር ኤጅ ብትሆኚ እዚህ ጣጣ ውስጥ አትገቢም ነበር። ምንም ችግር የለውም ለአንደር ኤጆች። ስለዚህ እኔ ፐርሰናሊ መመክርሽ አሁን ብትገቢ፣ መግባትሽ ላይቀር አሁን ግቢ። ከዛ በኋላ እነኚህ 2 ጥያቄዎች በደንብ መዘጋጀት አለብሽ። ይሄ የምታወሪውን ታሪክ በጣም ግፍ የደረሰብሽ ይኸውልሽ፣ ቪክቲም መሆናል። ቪክቲም ማለት ተጠቂ መሆን መቻል፣ ያንን ማጉላት መቻል አለብሽ። ስለዚህ እዛ ላይ ሞር መሰራት አለበት። ለምንድን ነው ከኤርትራ የወጣሽው? ወደ ኤርትራስ መመለስ የማትችይው አሁን ምንድን ነው? ስለዚህ
ያለፈው ስቃይ አለ፣ የሚመጣው ስቃይ አለ። ያለፈው ማለት የመጣሽበት ምክንያት ነው። የወደፊት ደግሞ ከመለሱሽ እዛው ችግር ውስጥ እንደገና ትገባለሽ። እነኝን መጎላ ብለው መግባት አለምትን ማለት አለባቸው። እዛ ላይ ሞር መሰራት ቢችል እላለሁኝ። በዚህ ዙሪያ በዚህ ፓርቲኩላር ዙሪያ እንትን ምክር የሚያስፈልግሽ ከሆነ ቀደም እንዳልኩሽ ኮንታክት ልታደርጊ እንችያለሽ በውስጥ መስመር። ተግባብተናል ወይ? አዎ በጣም ቴንክ ዩ አዲሴ አግዘኝ። በጣም መልካም ጊዜ። ኦኬ ቻው ቻው። የተወደዳችሁ እየተከታተላችሁን ያላችሁ 187 ሰዎች አላችሁ። አሁንም እኔና ባለቤቴ በጣም እናመሰግናለን ስለ ቆይታችሁ፣ ስለ አብሮነታችሁ ማለት ነው። ቤተሰብ እንደ ቤተሰብ ሆናችሁ አብራችሁን ስለቆያችሁ ብዙ ነገሮች አብረን ስለተማማረን አጠቃላይ ስቆጥረው 24 ሰዎች ጥያቄ መልሻለሁ። 24 ሰዎች ኢትስ አ ሎት። ከ2 ሰዓት በላይ ነው የተቀመጥኩት እና ለማንኛውም ለኔ እና ለባለቤቴ አትሊስት የሆነ ያስፈልጋል ብዬ አስባለሁ። ለእናንተም በጣም በጣም ሞራል ለእናንተም እየሰጠናችሁ ነው። ቴንክ ዩ ሶ ማች አብራችሁን ስለዘለቃችሁ። ፕሊዝ ከዚህ ከመውጣታችሁ በፊት አሁንም ቢሆን አንድ ነገር ምለምናችሁ፣ ከዚህ ከመውጣታችሁ በፊት እየሰማችሁኝ ነው፣ መስማት ብቻ አይደለም ማድረግ ነው። ከዚህ ስትወጡ ፕሊዝ ወደ ዩቱባችን ሂዱ። ወደ ዩቱባችን ሂዱና ሰብስክራይብ አድርጉ። ይሄ በጣም ለኛ ትልቅ ሽልማት ነው የሚሆንልን ማለት ነው። ወደ ቤተሰቦቻ ትልቁን ቤተሰብ ተቀላቀሉ። ቴንክ ዩ ሶ ማች ሁላችሁንም። አይንሸት ቴንክ ዩ፣ ሌሎቻችሁም ቴንክ ዩ። ደግሞም እዚሁ ፎሎ አድርጉን እና በግል እንዳማክራችሁ የምትፈልጉ ምክር አገልግሎት መውሰድ ለምትፈልጉ ሰዎች በውስጥ መስመር ኦልሬዲ ጻፉልኝ። እንደ ሁልጊዜ አስተናግዳችኋለሁ። ስለ ቆይታችሁ በጣም በጣም አመሰግናለሁ። በሚቀጥሉት ጥቂት ቀናቶች በጊያስ ሪፎርም ዙሪያ ጁን 12 በሚጀምረው ህግ ዙሪያ ብዙ የተለያዩ ነገሮች አቀርብላችኋለሁ። እንገናኛለን። መልካም ሳምንት ይሁንላችሁ። ቻው ቻው።